ማታ ልናሳፍራት ብሎ እኮ ነው። እሺ ዝም በይ አንቺ አሁን ዝም በይ። ሲጀመር ማለት አይደል? ሲጀመር እዛ ሀገር ያላችሁ ሰዎች አቅላችሁ እንዴት ነው እናንተ? ለሰው እንዴት ነው? የራስህን አቅም ቼክ አድርግ አንተ። የራስህን አቅም ቼክ አድርጋው። እዚህ ጋር መታ ልጅቷን ጥሎብኝ ሄደ ስላለች ነው እያናገርን ያለው። እሷ ያለችው ልስገድ ብለሃት ጥለህ እንደሄድክ ነው የተናገረችው። ራሷ ማለት ነው ልስገድ ብዬ እንድታርጊው አንቺ ስታስቢው የሰው ሎኬሽን ተቀበይ ቤት አሁን ሰው እንቁ ብሎ አንቷት ብሎ ሎኬሽን ከተላከ በኋላ ቤት ከደረሰኝ በኋላ ከአንተ ጋር ተጻጽፋለች። እቺ ባለሱቋ ከአንተ ጋር የተነጋገረችው ነገር አለ ዋትስአፕ ላይ? ጠይቃሲ እሷን አንቺ አላውቀውም የአገር ልጅ ነው አንዴ ሰግጄ ልምጣ ብሎ ነው አስቀምጧት የሄደው ነው የምትለው እሷ። እሺ ልጅቷን የላከችውን ቁጥር ስጠኝ። መረጃ ማላጠፋምም ሲጀመር እንደዚህ አለ በእንትን እኔ ልጅቷ ካለች አሁንም ቢሆን ለመጠየቅ ወይ ምን ለማለት ያገሬና ቤተሰቤና ዘመዴና ልጅቱ ማለት ነው። ኦኬ ይቺ ልጅ መጀመሪያ አንቺ ስታስቢው አሁን አንቺ ቤት ሰው ማመጣው እንዴት አድርጌ ነው አሁን ስታስቢው አልተነጋገርኩኝ። ለዛ እኮ ነው የምጠይቀው ብዬ እየተጠየቅ ያለው። አሁን ከአቡዳቢ የላከችህን ልጅ ቁጥር ስጠኝ ለኔ። እኔ በዋትስአፕ ነው የምታወራው። ዋትስአፕ ስሙ የተቆርጠው ነው ያላቀው እንትን ምን ሆነ? እሷ ታውቃት የለም ልጅቷና አክስትና አክስት ልጅ ናቸው ይተዋወቃሉ። እኔ ጋር ኮመንታት ያስፈልጋል። እሺ አንተ ቁጥሯን ስጠኝ እርግጠኛ ለመሆን ከሷም ወስጄ ያረጋግጣሉ። እሷ የሰጠችው ቁጥር አለ አንተ የምትሰጠውን ለማየት እኮ ነው እርግጠኛ ነው። አዳምጪኝ እናት እኔ አንተ የማትሰጠው ለምንድን ነው? አንቺ እንደ ፖሊስ ነው ሳመጣይቅ ምን አስበሽ? ካላስ ፖሊስ ይጠይቃል። ምንም ችግር የለም ፖሊስ ይጠይቃል። የኛ ጥያቄ ከደበረ ፖሊስ ይጠይቃል። ዞሮ ልጅቷ አንተ አምጥተህ እንደጣልካት ነው የተናገረችው። ስለዚህ ተጠያቂ የምትሆነው አንተ ነህ። አይ አድርስ ተብዬ ነው አድርስ ተብዬ ነው ካልክ ደግሞ አድርስ ብሎ የላከህን ሰው ቁጥር ስጠንኛ እናናገራለን። አምጧት እሷ አምጧት ካለች ደግሞ ድምጽ ላክልኝ። በዋትስአፕ ነው ያወራችሁት አይደለም? በዚህ ቁጥር ላይ ድምጽ ላክልኝ። እሷ ዙላለች ያለ ገስ ላይ ካለ እሷ አንቺ አላመጣኋትም ትበናት እኔ አንቷት አላልኩም ብላት በምን አመጣኋት ተይብሷ ቤት እሺ ተናገሪ አንቺ እስኪ አምጣ ላልሽው ወይ ጉድ ካልበላው ወርቅነሽ ሚውት አንቺ ሴትዮ አየሽ ነገራቸው እንዴት እንደሚሆን ሲስተር ማነው ስምሽ ነበር? ሙና አይውልሽ ሙና አዳምጪኝ። እኔ ሲጀመር አዳምጪኝ። እኔ ከስራ የምሰራው ቢያንስ እቺ ልጅ ታሳሪዋት መንገድ ስትገኝ እንዴት ጠፍታለች? 15 ቀን ሆኗት ተመጣች ያሉ አብሪያ ጠፍታለች ሲባል ተስፋ ነይ እሺ እራሳቸው ሲያገኙት እሺ በቅርብ ያለው አንተ ነህ ሂድና እንዴት ያህል ቦታ ድረስ አለች። ቀጥታ ደወልኩላ ልጅቷ ደውላ የራሷን ሎኬሽን ላክ። እሺ ሰማሽ ሳሪ ራሷ ናቸው አምጦ ያለችው። ከዛችን ከላኪዋ ጋር ግንኙነት አላቸው። አሁን ልጁ ላይ ለጠፉበት እሱ ካርሊፍት ነው አደረሰ እንጂ በቃ አሁን አንተ ፖሊስ ይጠራል። ተረጋጋ። ካላስ ኦኬ ካላስ እሺ ወርቅነሽ አቤት አንቺ ለምንድን ነው አምጣ ብለሽ ልጅቷን አስቀምጦብኝ ሄደ ያልሽው? ይኸውልሽ ሳርዬ አመጣት በዋትስአፕ ደወለልኝ ሎኬሽን ላኪልኝ ያመጣኋት ነው አለኝ። ይኸውልሽ ቪዲዮ ምናምን እንደዚህ ሲልክልኝ ደህና ናት ልጅቷ እንደዚህ ማጨብጨብ ብቻ ነው ደህና አንዳንዴ ዝም የምትልበት ፓርት ላይ ነው የላከልኝ። ኖርማል ሰው መስላኝ ይችኛዋ ሌላ ልጅ ደግሞ ማቃት ልጅ አለሽ ብዬሽ የለ እሷና እሱ ናቸው ያወሩት። ከዛ እባክሽ 3 ቀኑ ነው ስትለኝ ያምጣት ስትለኝ እሺ አልኳት። ማታ ትሄዳለሽ ትኬት ተቆርጦላት አለችኝ። እሱም እንደዚህ ነው ያለኝ። አላልከኝም ልጁ ብሎኛል። ከዛ ምን አለ አንቺ ታዲያ አዳምጪኝ። አንቺ ትናንትና ማታ ነው ገልብጫችሁ የወጣሁት እምሄድበት ስለነበረኝ እንጂ ያልሽው ምንድን ነው? ትናንትና ማታ አምጥቶ አስቀምጦብኝ ሄደ። ታግጄ ልመለስ ብሎ ነው ያልሽው አይደለም? ወርቅነሽ እበር አይደለም ቤት ድረስ መጥቷል። ማሪ መጥቶ እባክሽ እንደዚህ ነው 3 ቀን ነው እንደው ሻወር እንኳን አልወሰድኩም ሰግጄ ልምጣ ብሎኝ ነው የሄደው። አዎ ለምንድን ነው እንድትመጣ ፈቃደኛ ስለሆንሽ እኮ ነው ያመጧት። አምጡ ብለሽ እኮ ነው ያመጧት። እቺን ሲስተም ተጠቅመሽ አንቺ በአንቺ ቤት ላይፍ ላይ ገብተሽ ድራማ ልትሰሪ ነው። ማርያምን አይደለም እኔ ድራማ ቤቴን እኔ እንደውም አልወድም ራሴ ነው የሚያመኝ እንደዚህ። ይኸውልሽ እኮ እንደዛ አለኝ። ካመጣት በኋላ እዚህ ተነጋገርን። ኧረ ይቺ ልጅማ እንደዚህ ነው አሁን እነዚህ እንትን አከራዮቹም ያስወጡናል እንትን የምትል ከሆነ ለምን ልብሷን ቀየርሽ? እሺ ለምን ልብሷን ቀየርሽ? ለምን ከወንበር ጋር ሰርሻት? ምን አልሻት? ለምን ይሄ ሁሉ
አላሰርኳትም እኮ እኔ እጇን እንደዚህ ሰሪያት ስትል ነው በእንትን ሸባ አደረግናት ፖሊሶች እስከሚመጡ ማታ እናንተ ጋር ስንገባ ምናምን እንጂ ሌላ ምንም አላደረኩም እኔ ሳሪ ሸቅሊ ሞኸች እሺ ወንድሜ በቃ ላይ ማውጣት አዳምጡኝ ማለት ላይ ብላይ ማውጣት እናንተ ጋር ማምጣት ነው እናንተ ቁጥር አይጠፋኝ እናንተ ቲክቶክ ነው ያፈልግ ያላጣው በየከተማው ሁሉ ያሉ ሰዎች እዛ እነሱ ጋር ታደርሷትም እንደ ሲባል ዘመድ ያሏት ዘመዶቿ ጋር ተያለች ትኬት ተቆርጦ ከአዲስ አበባ ሰው እየመጣ ነው ሊወስዷት ነው ከመጣ ሀገር ስለሆናት ቀራማ ማልገባችም ኤርፖርት ነው አብሬ የጠፋችው ትሄዳለች ሀገር አሉ እሺ ተብሎ እኔ እናንተ አዳምጪ እናንተ እኔ በስ አዳምጪ እናንተ ጋር ሰው ተቆጣ አይደለም እናንተ የሚያሰው ተቆጣ አይደለም ከዛች ልጅ ስትባል ወርቅ ያለች ዘመዴና እሷ ዘንድ ያደርስልኝ ተባብለው ስበሳቸው ተደዋውለው ራሷ ቪዲዮኔ አንድ ቪዲዮ አላኩላትም ራሷ ያችኛዋ የራሷ ዘመድ ልትልክላት ትችላለች እኔ አንድ ቪዲዮ አላኩላትም የሄድኩትም ደግሞ ራሱ የአዲስ አበባ ነገሮች አሉ እኔ ቀን ስራ ነው የምሰራው ዲራ አካባቢ ነው ከዛ ነው ይዘናት ሄሩ የፓኪስታኒ መኪና 130 ብር ሲላ ካርሊፍቱ በፓኪስታኒ መኪና ብሪጋር ግሪዘ ሄር ቤቷ ጣልላት ቤቷ ታደመራ በኋላ እንጀራ ሰጠቻት እንጀራ በላይ ልጅቱ ዘው ቁመን እንደውም ቁም ነገር ብዙ ነገር አውርተን በቃ ልጅቱ ከመጣልሻለች ተዛ ድረስ ትኬት ሰምቆራላት ድረስ አንቺ ጋር ተቀመጥ ተባለች እሺ አለች ብራዘሩ አለ አንድ ሀገር ሰው ሆነን አንድ አካባቢ አንድ አብረን ተማር አብረን እንኖር ሰው ሆነን እኔ ማለት እኔ እቺ ልጅ ዛሬ ቢሆን ልጅቷ ችግር ከተፈጠረባት እኔ ሌላም ነገር ቢሆን እኔ ራሴ መስዋዕትነት ከፍዬ ቢሆን ቤተሰብ ናት እህት ናት ምንም ችግር የለውም አይዲ ገባሽ እኔ የምሸውር ሰው ወይም ስልኬን አጥፍቼ የምጠፋ ሰው አይደለም እሷ ግን ይሄን ደቂቃ ይሄን ፎርሳ ተጠቅማ ቢያንስ ወንበሯ አላርጋ እቺ ልጅ እኮ ተኝታለች አተኛለች ንጹህ ናት ደህና ናት ልብሷን የለበሰችው ደህና ናት ፀጉሯን ተሸፍና ነበር እጇን ወንበር ላይ አስራ ፊት ለፊት አድርጋ ገጽ ላይ ገብታ እናንተ ጋር ተማውራት ልጅቱ ሰመጣ ድረስ የላከቻለ ጃማና ሰመጣ ድረስ ደውላ ያቺ ልጅ ተፈለገ የደም ሾርታ ተስታ ተፈለገ አምቡላንስ ታስገባት ተፈለገች ወዲያ ሀገር ተላካት የራሷ ቤተሰብ የሆነ ሰው መጣ እንደሰረከባ ማረክ ነበረባት ቀጥታ ደውላ ለአንድ ወዲያው ባየር ላይ ብላውታ እንደስገጽ ላይ ብግርግር ሀገር እንዴት ሰው ነው እዛ ማስገባት ምን አስፈልግ ነበር መርዲያቱም ከተፈለገ ደግሞ ቀስ ብላ እሷ ቢያንስ ነገ ሰዓት ይታያል ሐኪም ቤት መግባት ከፈለገች የሚያስገባት ሰው ፈልገን እናስገባት ነበር ግን እስከዚህ ሁላ አዲስ አበባ መተኛ ነው ሲያሳለን አሁን ቤተሰቦቿ አጎቷ አለ አዲስ አበባ ማለት ነው የሚመላለስ አጎት አለ እሱን የመጥቼው ሲያሳለው እስከዛ ድረስ ተቀመጠ ብሎ እስኪ ቆርጧል እሱ ሊመጣ ማለት ነው ይሄ ሁላ እስከሚሆን ድረስ እቺን ፎርት አገኘው ብላ አሁን እንግዲህ እቺን አሁን ለቲክቶክ መውጫ አገኘው ብላ አሁን ብርዳር እንዴት ማዝለቆ በጣም ከባድ ነው እኔ ችግር የለውም እኔ ጥፋተኛ ኮንኩኝ የመንግስት ስለምጠይቀ መንግስት ይዘኛል ችግር ካለብኝ በችግር ይቀጣለው ተታሰርኩም ተሰራለሁኝ ሌላም የሆነም ነገሩን ካለ ሆነ ነገር ዞሮ ሰው በጥፋቱ ይቀጣል አይደል እኔ እጅ የለበትም እንደ ሀገር ሰውነት እንደ ቤተሰባዊ ደረጃነት ተባካከረን እንዴት በቁም ነገር አገር ስለናሉ አደረስኩላቸው እኔን ችግር የሚያመጣብኝ ከሆነ አለሁ ብዙ ሀገር ነኝ የትም አልሄድም መንግስት ከፈለገ በማግኘት ይችላል እኔ ተደብቄ የምቀርሰው አይደለም አገሩም ደግሞ አንተ ይኸውልህ ዋትስአፕ ላይ ያለውን ሜሴጅ ቶሎ ወደ ሌላ ቦታ አስተላልፈው ሳይሰርዙብህ ውጣና አሁን አንተ ጎበዝ ነህ ትክክል ለፖሊስ ቁጥር ስለተሰጠ ምክንያቱም ለፖሊስ አንተ ቁጥር ስለተሰጠ ነገ ሲጠይቁ ከዚህ እዚህ አድርስ ብለውኝ ነው እሺ እሺ ችግር ነው እሺ በቃ አመሰግናለሁ ቻው እሺ ሳሪያ ልጅቷ ረህመት እሺ ነሲሚውት አድርጊ አንድ ጊዜ ያንቺ ስለሚያስተጋባ እሺ ወንድሜ ረህመትን ታውቃታለህ እህቴ ናት እኮ ያክስቴ ልጅ ናት እሺ የት ነው ያገኘሃት እኔ አላገኘኋትም በአካል አላገኘኋትም በስልክ ነው ኦኬ ማን ያገናኘው ነው የምንደዋወለው ከኢትዮጵያ ጀምሮ በፊት የምንደዋወላለን ሳመጣ እንተዋወቃለን እናወራለን ተመጣችም እናወራለን እንተዋወቃለን ሪፖርት ይኸውልሽ እንዴት እንደመጣች ከመጀመሪያ ጀምሬ ላስረዳሽ እሺ ወንድሜ ተረጋግተህ ያኔ አንድ ሰዓት ሁለት ሰዓት ማለት ግን እሺ ችግር ስሜት አይደለም ምን ስሜት የሚያደርግ ምን ስሜት ሰምተህ ነው ምን መቻው ከዚህ በላይ ስሜታዊ እንደሆን የሚያደርግ ነገር አለ እንደ ሳሪቹ ምን ለምሳሌ ምን ሁኔታዋ የልጅቱ ሁኔታ በጣም ያሳዝናል ለምር እኮ ታዲያ እኛም የልጅቷን ሁኔታ ስለሚያሳዝን ሰፖርት ለማድረግ ነው የመጣ ነው ሌላ ነገር የለውም ኢሞሽናል ሞመንት አሁን የምትረዱን ከሆነ ነው እንጂ ወሬ እዚህ ጋር እንዲባዛ ሚዲያ እንዲመጣ አልፈልግንም ነበርኛ በራሳችን ችለን ወደ ሀገር የምትገባበት መንገድ ነበር እየፈለግን ያለው በመድኃኒዓለም ሁላችሁ ቆይ ማሪ ወንድሜ በደንብ አዳምጠኝ እኛ ሰው መርዳት አዲሳችን አይደለም ሰው መርዳት የመጀመሪያችን አይደለም እኛ ሳንሆን ደግሞ ህዝብ ስለሚረዳ ህዝቡ ጥያቄ አለው ልጅቷ ምን ሆና እንደዚህ ሆነች ያንን ስለዚህ እንደዛ ከሆነ ሰዓት ሰጥቻለሁ ሚዩት እናደርጋለን አውራንተ ይሄው እሺ
መጀመሪያ ያው በደላላ መጣች። ደላላው ኢትዮጵያ ነው፣ የኢትዮጵያ ደላላ ማለት ነው። የዚህን አላውቅም እኔ በየትኛው ቢሮ ከንታ የትኛው ምን አይነት ቢሮ ይኖረው አላውቅም። ደላላውን ቤተሰብ ነው ገባሽ? ደላላው የእሷ ያክስቷ አባል ነው። እሺ ልጅቷ እንትን ናት ያኔ በፊት በህጋዊ መንገድ መምጣት አትችልም፣ ጉበት አለባት፣ በምርመራ አታልፍም። እሺ እንደዛ ስለሆነች በጉብኝት ቪዛ ሊያሰሩላት ሞከረ። በጉብኝት ቪዛ አድርገው ሊያሰሩላት ሞክረው እኔ ምን እንደሆነባቸው እንጃ ብቻ ጠፋባቸው። መልሰው እንደገና እንዴት አድርገው እንዳሰሩት እንጃ በስራ ቪዛ ነው ተሰርቶላት የመጣችው ማለት ነው። በጣም ብዙ ጊዜ አዲስ አበባ ተቀምጣለች። ከዛ እንደዛ ሆና መጣች። አሁን እንደመጣች ልጁን ጠይቄዋለሁ እኔ ደውዬ ደላላውን ማለት ነው። የላካት በምንድን ነው? ትኬቷስ ምንድን ነው? ትኬቷ የስራ ትኬት ነው የተቆረጠላት ወይስ ደርሶ መልስ ትኬት ነው? በጉብኝት ነው የመጣችው ብዬ ስለው የስራ ትኬት ነው አለኝ። ከዛ በኋላ የስራ ትኬት ነው አለ። መጣ እሷ ልጅቷ እና እንዴት ነው የምትረዳት ምናምን ስለው እኔ መርዳት አልችልም፣ ምክንያቱም እኔ ያዘጋጀሁላትን ተቀባይ ትታ በሌላ ሄዳለች አለኝ። ኦኬ እሺ እንዴት መሰለሽ እሷ ልጅቷ በኮንትራት ተሰርቶላት መጣ። ኮንትራት ቤት እዛ የመረጡላት መዳም ጋር ስገባ ምርመራ ይወስዷታል። ምርመራ ስትሄድ ደግሞ ያጉበት ስለሚገኝባት መለሳለሁ ብላ ስላሰበች በራሷ አዘጋጅታ ተቀባይ ወጣለች። ገባሽ? ኦኬ መጀመሪያ ከኢትዮጵያ እንደመጣች እንደመጣች ከሪፖርት ሰዎቿ እየጠበቋት ነገረችኝ። ሰዎች እየጠበቁኝ በዛኝ ሪፖርት ውስጥ ሲጠብቁኝ እኔ በሌላ በር ወጣሁኝ ነው ያለችኝ። ነግራኛለች ሁኔታውን ማለት ነው እንደመጣች። እሺ ከዛ ወጥቼ ታክሲ በፊት እዛ ጋር ኢትዮጵያ ትንሽ እንግሊዘኛ ምናምን ትሞክራለች፣ እንደገና አረበኛ ምናምን እዛ ጥርዞች ጋር ተዚህ ጋር ምናምን ይቅርታ እየተግባባች ትንሽ ትሞክራለች። ስለምትሞክር ታክሲ ውስጥ ገብታ ቀጥታ ስልክ ቁጥር ተቀባብላ እኔ እዚህ ሀገር የሚሰሩ ልጆች እንደዚሁ ሴቶች ምናምኖች ጓደኞቿ ስላሉ በእነሱ ላይ ኢጃዛ ቤት ምናምን የሚኖሩ ማለት ነው። ኦኬ በእነሱ እቺ መሲ ምንም የምታውቀው ነገር የላትም። እኔ ነኝ የነገርኳት እስከ መምጣቷ ድረስ ማለት ነው። ከዚያ በኋላ በእነሱ ላይ ተቀባብላ ሂዳ ኢጃዛ ቤት አርፋለች። ምንም ነገር ሳትል ምንም ሳትናገር መታ ኢጃዛ ቤት አረፈች። አለቀ። ልጁ የላካት የመረጡላት አረቦችን ትታ ተደብቃ በራሷ በግሏ ወጣለች። ገባሽ? እሺ በራሷ በግሏ ወጣ። ቀጥታ ታክሲ እንደገባች ምንም ስለማታውቅ ቋንቋ ስልክ ቁጥር ብቻ ነው አወጣ ለታክሲ የሰጠችው። በዚህ ደውልልኝ ብላ ማለት ነው። እንደዛ አድርጋ ደውላ ሎኬሽን አስልካ ሄዳለች። ከዛ በኋላ እዛ አረፈችበት ቦታ ኢጃዛ ቤቱ አፈላልጎ ስራ አስገብቷታል። በመናግስቴው በገባች 2 ቀን ነው እንደዛ እኔ ገብቻለሁ ብላ ደወለችልኝ። ማሽ መጣሽ አልኳት። መጥቻለሁ አለች። በቃ አሪፍ ነው። የት ነሽ? እንደዚህ ኢጃዛ ቤት ከሆንሽ ራስሽን ጠብቂ አልኳት። ራስሽን ጠብቂ፣ ህገወጥ ነሽ። ከዚህ በኋላ ራስሽን ጠብቂ። እዚህ ሀገር እንደኛ ሀገር አይደለም፣ ከባድ ነው እና ራስሽን ተጠንቀቂ አደራ ኢጃዛ ቤት ውስጥ አልኳት። እሺ አለች። ከዛ ባገኘሽው ስራ እስከምትለምጂና ቋንቋ እስከምትለምጂ ድረስ ባገኘሽው ደግሞ ቶሎ ግቢ አልኳት። እሺ አለች። በመናግስቴው ብዙ ሴቶች እዛ ኢጃዛ ቤት አሉ፣ በርካሽ በዝቅተኛ ብር አንገባም እያሉ። እሷ ግን በዝቅተኛ ብር በ1000 ብር ደሞዝ ገባች። ገባሽ? ለጊዜው በ1000 ብር ደሞዝ ገባች። ቀጥታ የገባችበት ቦታ አወራችኝ። ኢሞ እያወራን ነው። ከዛ እያወራን እንዴት ነው ስራ ምናምን ስላት ስራው ቀላል ነው። አንድ የኢትዮጵያ ልጅ አለች፣ የሀገሬ ልጅ እንዳውም የኮምቦልቻ ልጅ ናት። እስከሷ ማገናኝታኛለች። እንደዚህ ነው ጽዳት ነው የምሰራው አለችኝ። እሺ አልኳት። ቀላል ነው ምናምን እያለችኝ እና ሴትዮዋም ደህና ሰው ናት አለችኝ። እሺ አልኳት። አይዞሽ እያልኳት እያለ እየተጻጻፍ ነው፣ ሁሌ እየተጻጻፍ ነው። የሚገርምሽ ነገር እንደዚህ ሳትቀየር ጠዋት ላይ እየጻፈችልኝ ትንሽ ጽሁፏ ጋር ዝም ብላ የሌለ ነገር እየጻፈችልኝ ነበርና እንዴ ምንድነው የምጽፍልኝ ምናምን እያልኳት እያለ ስልኳን እዛው ላይ ሚውት እንትን አደረገችው፣ እንዳይደወልባትና እንትን እንዳይል አደረገችው። እንደ ብሎክ ሆነባት። ከዛ በኋላ እንደ ብሎክ ሆኖ ተዛ ሳጣት ያች እዛ ያለችው አብራት የኢትዮጵያ ልጅ ናት። በሷ ስልክ ገባችና ደወለችልኝ። ምንድነው ምናምን ስላት አረ ልጅቷ አማለች መሰለኝ እንዳለ ቀይራለችብኝ አለችኝ። ምንድነው የምትቀየረው? እኔ አላቅም ብቻ እንደዚህ ስሬም ስትላት ሴትዮዋ አልሰራም እያለች ዝም ብላ ስልኳ ጋር ብቻ ነው ስልኳን የወረወረች እያለቀሰኝ ነው። ቤተሰብ ጋር ችግር አለ እንዴ አለችኝ። ቤተሰብ ጋር ችግር የለም አልኳት። ቤተሰብ ጋር ችግር የለም፣ ችግር ቢኖር እኔ እሰማለሁኝ። ችግር የለም እዛ የሆነችው ነገር ከሌለ ችግር የለውም፣ ምንም ነገር የተፈጠረ የለም፣ አበሽሪያት ምናምን አልኳት። ከዛ አሻለች።
አሁንም ስደውልላት በቃ ልጅቱ መለፍለፍም እንደዚህም ብላ መቀጣጣጠር ጀምራለች። አገናኘኝ አልኳት በሷ ስልክ በቪዲዮ ገባሁና ሳገኛት ረሂማ መሆንሽ ነው መሆንሽ አልኳት። ምን ሆናለሁ ምናምን ና ቶሎ አለችኝ። እኔን እንዴት እመጣለሁ? እኔ ምን አደርጋለሁ? የምመጣው ደህና አይደለሽም እንዴ? ደህና ነኝ። እና ለምን እመጣለሁ? በቃ ና ቶሎ ዝም ብለህ እንዴ ለምን እመጣለሁ? እኔ አንቺ ጋር መሆንሽ ችግር አለው ያልኳት። በቃ ና ቶሎ ዝም ብለህ ና ቶሎ ብያለሁ እያለች እንትን ማለት ጀመረኝ። ከዛ ስልክሽን ፍቺውና በአንቺ ስልክ ልደውልሽ ምናምን አልፈልግም፣ የኔን ስልክ አልከፍት። ከዛ እንደዛ ተባባልን። ከዛ ልጅቷ ሳወራ ሆነ ምናምን ምንድነው ችግሩ ስላት ኢትዮጵያ ችግር አለ እንደ ምናምን ብዬ ስላት ምንም ችግር የለም ማለች። ግን ዝም ብላ ታለቅሳለች። ስልኳን ይዛ ስራም ሰሪ ስትላት ሴትዮቱ አልሰራ ስትል ሴትዮቱ ስልክ ተላዘች ነው ብላ ስልኳን ደበቀችባት። ስልኳን ብደብቅባትም አልሰራ ብላ ትንብላተኛች። ከተኛችበት ቦታ ተነስታ ሴትዮዋ ጋር ሄዳ ሴትዮቱ ግር ስር ወድቃ ስልኳን ተቀበለች ለምና። ከዛ በኋላ ሴትዮቱ እንደዚህ ከሆነች አልፈልግም ማለች። ይውሰዱልኝ አለች። ቀጥታ ምንድነው ታክሲ ሄዶ አንስቶ የት ይዟት ይሄዳል። ያገሯ ልጆች እንደዚሁ ዘመድ አሉ እነሱ ጋር ማረፊያ ጠፋ። ገባሽ? ኢጃዛ ቤቱ በዛን አጋጣሚ ኢጃዛ ቤቱ ተሰብሯል መሰለኝ፣ እኔ አላቅም። እሷ የነበረችበት ቦታ ሾርጣ ገብቶ ሰጣ። ስንት ቀን ቆየች ስራ ቦታ? ወላሂ እኔ ስንት ቀን እንደዚህ የሚባለውን እኔ ብቻ ሳምንት እንደዛ ቢሆን ነው። ከዚህ በላይ አይበልጥም ይመስለኛል። ከመጣች በሳምንት ውስጥ ነው ከመጣችበት 15 ጥሩ በሳምንት ውስጥ ከወሰደች 15 ቀን ቢሆናት ነው። ኦኬ ከወሰደቻት ኢጃዛ ቤቱ ስለተሰበረባቸው ወደ የት ወሰዷት? ይኸውልሽ ምንም ይሄ ወደዛ ወደዚህ የሚያስብል ነገር የለም። እህታችን ናት። እህታችን ሌላ የሆነ ነገር ተፈጥሮባት ከሆነ እኔ ራሱ ማጣራው በጣም ማወቅ የምፈልገው ነገር ነው። ገባሽ? አሁን እኛ የምንፈልገው እህታችን እንድትረዳ እና እህታችንን ጤናዋ ተመልሶልን ኢትዮጵያ እንዲገባ ለእናቷ እንድደርስ ነው። እናቲቱ እዛ ጋር አላካማሌ ነው እየሆነች ያለችው። ገባሽ? አሁን እነዛ ልጆች ያረፈችባቸው ልጆች ጠለቤት ነው የሚሰሩት። ጠለቤቱ ነው እነሱ ጋር እንደተቀመጠች ቪዲዮ ተቀርጾ ሁሉ ነበር ልከውልኛል። እነሱም ደውዬ ማለት ነው። ከዛ እነሱ ጋር እንደዚህ ተቀመጠች። አረቦች በጣም እንትን ብለውባቸዋል። እኛ ኮንትራት ቤት ነው ያለ ነው። ስለዚህ ኮንትራት ቤት ሆነን እንደዚህ አረቦች ጋር በጣም እንትን እያሉብን ነው እና እባካችሁ አንሱልን አሉ። ከዛ አንስተን እኔ እንደምታየኝ እንትን ነኝ ያኔ ህገ ወጥ ነኝ። መሄድ አልችልም፣ መንቀሳቀስ አልችልም ከስራ ቦታዬ። እንደዛ እየሆነ እያለ ስራ ሰው ስናፈላልግ እንዳጋጣሚ ይሄ ልጁ እዚች ማናት ወርቄ ቤት ያደረሳት ልጅ ህጋዊ ነው። ፍሪ ቃማ ነው ያለው። ሚውት ሆነሻል። አውራ እየሰማው ነው። እኔ ሌላ አውራ እያወራው ግን እየሰማው ነው። እሺ ፍሪ ቃማ ነው ያለውና እሱን አፈላልገን ጓደኛችን ነው የሀገራችን ነው። ለሷም ለኛም እዛው አንድ ሰፈር ነን። ገባሽ? ምንም ነገር ያደርጋታል። ምንም አሁን እናንተ ሆቴል ለምን ይዞ አገባ ምናምን የምትል ዝም ብሎ ነው፣ ችግር የለውም ስለምና ማለት ነው። ስላመንነው ነው ደግሞ የታመመች ልጅ እህታችንን አንስተን የሰጠነው ሂድና አንጣልን ያልነው። ትልቅ ውለታ ሲጀመር ከማንም ከምንም በላይ በዛን ሰዓት የደረሰው እሱ ነው። መከራውን ያየልን። ምንም ነገር ሌላ መሳቀቅ እንደዚህ ማውራት አይጠበብንም ማለት ነው። እንደዛ አድርጎ ሄደ። ከነዛ ከልጆች ላይ ተቀበላቸው። እነዛ ኮንትራት ቤት ነው ያሉት። ከነዛ ዘንድ ያነሳና ማረፊያ አጣ። ልጅቷን ኮንትራት ቤት ነው ልጅቷን ከዛ ከማዳም ቤት ስትጮህ አውጥተው ኮንትራት ቤት ነው የወሰዷት። ልጆች እዛ ኮንትራት ቤት የሚሰሩ ያገሯ የሰፈሯ ልጆች አሉ አልኩሽ። የት? እዛ አብሯት ሌላ ቦታ ነው ያሉት። እነሱ የት ቦታ እንዳሉ ቻርጅ አካባቢ ወላ የት? እንዴት አውቀው እነሱ ወደ እነሱ ጋር ወሰዷት? መውደቋን ማን ነገራቸው? እነሱ እኮ አይደለም የወሰዷት። እየተደዋወልን እያፈላለግን ቤት እያፈላለግን ኢጃዛ እያፈላለግን ሰው እያፈላለግን እኮ ነው። አሃ ስትወድቅ እንደዛ ስትሆን ሰው ስታፈላልጉ እዛ ወሰዳችኋት። አዎ ታመመች አሉን። መዳማው ከዛ ታመመች ስታስወጣብን ያቺ ልዩቱም ስትነግረን ሰው እያፈላለግን ነው። ገባሽ? ሰው እያፈላለግን እዛ ወሰርናት። በስልክ እያልተደዋወልኩት እኔ 3 ቀን 4 ቀን የሆነኝ ከዛ ጀመረ። እንቅልፍ የለኝ፣ ሌሊት እንቅልፍ የለኝ፣ ቀን እንቅልፍ የለኝ። ቀን ስራ ውላለሁ፣ ሌሊት እንቅልፍ የለኝ። ሞባይል ስልክ ጋር እንትን እያልኩኝ እኔ ብቻ አይደለሁም ደግሞ በጣም ብዙ ሰው መሲም ሌላም ደግሞ ኢትዮጵያም ከዚህም ስንት ያላፈላልግ ነው የለንም ማለት ነው። በጣም ብዙ ሆነናል። በዛን አጋጣሚ ከልጆች ዘንድ ይሄ ልጅ አንስቶ ፍሪቃ ማስላለው ይዞ አከደ። ይዞ ሆዶ የማያሳርፍበት ሲያጣ ቀጥታ የት ይዞ አከደ? ሆቴል አልጋ ብር ከፍለን ነው
ያዝ አልጋ ያዝና አልጋ ቤት አሳርፋት እስከዛው ድረስ አልነው። እየተደዋወልን ነው በቪዲዮ አልጋ ቤት ሆኖ ራሱ እኔ በቪዲዮ አውርቼዋለሁ፣ በሱ ስልክ ማለት ነው አውርቻታለሁ። በቪዲዮ ሳወራት እንዲያውም መለፍለፍ ጀምራለች። እየለፈለፈኝ ነው። ተረጋጊ፣ ስራ አስገባሻለሁ፣ አይዞሽ እያልኳት እኔ ዝም ብዬ እንድትረጋጋ ብሞክር መረጋጋት አልቻለችም። በዛን አጋጣሚ የልጁን ስልክ እንዲያውም ወረወረችበት። ገባሽ? ወረወረችበት። እኔ ብመጣ እኮ ና ቶሎ ትለኛለች። እኔን ዝም ብላ ና ቶሎልኝ እያለች ስትለኝ እኔ ብመጣ እኮ ታሰራለሁ ራሂማ፣ አልደርስልሽም፣ ላንቺ እኔ አልደርስልሽም። ስለዚህ ብመጣ አብረን ነው የምንታሰረው፣ ሰዓት አብረን እንታሰራለን፣ ና ቶሎ ዝም ብላለች። አብረን እንታሰር፣ ሀዲያ ምን ችግር አለው? ሀገራችን እንገባለን ምናምን ትለኛለች። እዛ ሆና በአካታተኛው ሞባይሉን ወረወረችበት። ገባሽ? ከዛ ወረወረችው። ስልኩን አነሳ። እሱ ጋር እያወራን ነው። እንደው ምን ላድርግ፣ ምን ይሻለኛል ልር ያለ እሱም አሁን ካልጋ ቤት አስወጡኝ አለ። በአካታተኛው ስትጮህበት ተዛ ሆቴል አስወጡት። አስወጥተውት ውጭ ላይ እንደነበረ ደግሞ ሌላ ቦታ አሁንም እንደዚሁ አልጋ ቤት ፈልጎ ለአንድ ቀን መልሶ አሳደራት። እዚያ ጋር አሳረፋት። ከዛ እንግዲህ ያለ ጊዜ እሱን ከዚህ በኋላ ሐሱር ድረስ ጠብቄ እኔ እተዋለሁኝ፣ ኃላፊነቱን አልወስድም፣ እባካችሁ ተቀበሉኝ አለ። እሱ ጋር የአገር ልጅ ነው ብዬሻለሁ። እኛ ጋርም ጓደኛ ነው፣ እንደገና ጎረቤት ነው። የአገር ልጅ ነው፣ ዝምድና የለውም። በጓደኝነትና በጉርብትና ነው እኛንን ያስቸገር ነው። ለእኛ ደግሞ እህታችን ነች። ገባሽ? እንደዛ አድርገን አነሳን። አንስቶ የት ይዟት ሄዳለች? መሲ ስራ ቦታ ናት። ኢጃዛዋ ደግሞ ዝግ ነው፣ ሰው የለውም። ኢጃዛ ቦታዬ እንዳላስመጣት ሰው የለም፣ ዝግ ነው። ስለዚህ ምን ይሻለኛል አለች። ምንም አማራጭ የለንም። ትኬት ቆርጠን ወደ ሀገር እንድንልካት ብር ያስፈልጋል። እኔ መሲ ሆነን ብርና ትኬት ልንቆርጥ፣ ከዛ የሀገሯ ልጆች የሰፈሯ ልጆች ግሩፕ ከፈቱና በዛ አጋጣሚ ብር ትንሽ እየሰበሰቡላት ነበረ። ገባሽ? ለትኬት የሚሆን ለትኬት ይሄ የግሩፕ ብር አይደርስም። ስለዚህ ይሄ ግሩፕ ብር እስከሚሰበሰብ ድረስ ልጅቷ ማረፊያም የላትም። ስለዚህ እኔ እና አንቺ አድርገን እንልካለን። ከዚያ በኋላ ካገኘን ከግሩፕ ተሰበሰበ ካገኘን እኛ ላይ እናተካካለን እንዲያንጎዳ አልን። ተመካከርን። ከዛ በኋላ እስከዛው ድረስ ማረፊያ ትኬት ተቆርጦ እስከምትሄድ ድረስ ስንጠይቅ ትኬት ቢቆረጥ ትኬታችሁ ይከስራል እንጂ ሰው ካላገኘች እቺ በሽተኛ ልጅ መሄድ አትችልም ተባለ አሉን። ደግሞ ማለት ነው ሰው ስናጠያይቅ አንድ ሰው ላዚም አብሯት መሄድ ያስፈልጋችኋል ሲሉን ሰው መፈለግ ጀመርን። ደግሞ ገባሽ? ሰው ማፈላለግ ጀመርን እንደዚሁ። ከዛ ከኢትዮጵያ የሚመጣ ነጋዴ ምናምን እያፈላለግን እያለ ከኢትዮጵያ ወንድሜም አለ ሌላም ሰው አለ እንደዚሁ። ከዛ እየፈለገልን እያለ ትኬት ሊቆረጥላት ሰው እያፈላለግን ለሐሙስ ሊቆረጥላት ሰውየው ወደዚህ ወደ ኢማራት መጥቶ ከኢትዮጵያ መጥቶ እንደገና ወደዛ ይዟት ሊሄድ ማለት ነው። እስከዛ ድረስ ግን ማረፊያ ወደ ኢትዮጵያ ልንሰድ እናቲቱ ዛሬ እየተባለ ነው። ያው የሞተች መሰድ በጣም ከባድ እኔ ልነግርሽ አልችልም። ዘመድ አዝማዱ እንዳለ ተሰብስቦ ማለት ነው። ከዛ በዛን አጋጣሚ ልጅቷን ማረፊያ ስናጣ ወደ መሲ ኢጃዛ ለመውሰድ ስንፈልግ ኢጃዛ ቤቱ ዝግ ነው፣ ሰው የለውም። ብቻዋን ልትቀመጥ አትችልም አለ ሰው። ሁሉም ስራ ቦታ ላይ ነው አሁን ያለው፣ ስራ ቦታ ነው ሁሉም። ስለዚህ ሰው የለም። ምህሳ ምን እናርግ እያለ መሲ በግድ አፈላልጋ ይችል ታገኛታለች። ወርቄን ማለት ነው። ወርቄን። እሺ። ከዛ ወርቄን እንደዚህ አግኝቻለሁኝና እሷ ጋር ላሳርፋትና ከዚያ በኋላ እኔ ሄጄ ለአንድ ቀን ለሌሊት ላዳር ሄጄ አስፈቅጄ መዳሜን ኢጃዛ ቤቱ ዘንዳ ይዣት አድራለሁ። ነገ የሚቀበልኝ አገኛለሁ አለች። እና አፈላልጋለን እንደሞ ነገ አልኳት። የዛሬን እንደዛ አድርገሽ ደሪና ከልጅቷ ጋር ወስደሽ እናፈላልጋለን አለ። ያ ልጅ ከሱ ዘንዳ ይዞ ሄዱ። ወርቄ ዘንድ ጣላት። ወርቄ ዘንድ እንዳኖራት አኑራት ይመለሳል። መሲ ከዛ ከስራ ቦታዋ እስከምትመጣ ድረስ አስፈቅዳ ሮሞዷን ነው አስፈጥራ ምናምን ነው የምትመጣው። በሰው መብዛ አዳሪ ስር ናት። አስፈቅዳ እስከምትመጣ ድረስ ይችኛይቱ አጣዲፏት ለፖሊስ እንዴት አድርጋ ታክሲ ልካ እየሄደችላት አጣሪፋ እንዴት ለፖሊስ አሳልፋ እንደሰጠች አታናቅም። እንግዲህ ተመልከች። ለምንስ አስቸኮለ? እሺ ለፖሊስ ለመስጠት ለምን አስቸኮለ? እኛ በግላችን በራሳችን እንትን ብለን እንሰዳለን እያልን ነው። ካልቻልን መስጊድ አልችል ስንል ያኔ ታማችን በላይ ከሆነ እንናገራለን፣ ለፖሊስ እንሰጣለን ካስፈለገ ማለት ነው። ግን እስከዛ ድረስ ግን በራሳችን ቆርጠን ትኬቱን በራሳችን ቆርጠን እርዱና ምን አላለን አልጠየቅንም። የፈጀውን ፈጅተን እንልካለን። ሴትዮቱ እዛ መሬቴን ቤቴን ሽጬ እሰጣለሁኝ ዝም ብላችሁ እንደምንም እጄ ክተቱልኝ እያለች ነው። ስትመጣ በጣም ብዙ ኑሮባት እንትን ብላ ነበር የመጣችው። ረድተናት ነው በፊትም የመጣችው። ገብቶሻል?
አዋተን አንዳንድ ሺህ ብር ከዚህ ልከን አዋተን ያመጣናት ነበር ትሰራለች ተብሎ ማለት ነው። ይሄ ለምን አበደች እንዴት ሆነች ያላህ ስራ ነው። ምንም ማድረጋችን ዛሬ እኔም ላብድ ይችላል፣ ነገ አንዷ ሰው ሊያብድ ይችላል። ያላህ ስራ ነውና ማለት ነው። ባሽ እንዴት አበደች እንዴት ይሄንን እኛም ማወቅ እንፈልጋለን። ግን ምንም ምክንያት የለውም። ይሄ አላህ ዝም ብሎ ሲያመጣ ሲፈርድባት ፈረደባት እንጂ ማለት ነው። ምንም የሆነችው ነገር የላት ልጅቱ። ይሄ ነው ታሪኩ፣ ሌላ የለውም። የምትረዱን ከሆነ አሁን እናንተ ያለችበትን ቦታ ሎኬሽን አለ ብላለች ልጅቱ። ያደረሰችባት ቦታ ላይ ሂዶ የሚያልን ሰው ህጋዊ የሆነ ሰው እየፈለግን ነበር። አሁንም እናንተ የምትረዱን ከሆነ ይችን ልጅ አለችበት ቦታ ላይ አይታችሁ መታከም ካለባትም ፖሊሶች አንሰጥም ካሉ መታከም ካለባትም እንድትታከም፣ መታከም የማትችል ከሆነ ደግሞ ወደ ሀገር እንድንሰዳት ቢሰጡን ብትጠይቁልን ነው። ይስጡን፣ ኃላፊነቱን ወስደን ሰው ፈልገን ትኬት ቆርጠን ወደ ሀገሯ እንላካት። ሀገሯ ትታከም፣ ሀገሯ እንደፈለገ እዛው ቤተሰብ ላይ ትረፍልን። ህዲያ እንደምንም እርዱን ነው የምትረዱን ከሆነ። ጨረስክ? አዎ ጨረስኩኝ። በቃ የምትረዱን ከሆነ ይሄ ነው ችግሩ። ማንንም መጠየቅ አይጠበቅባችሁ። እውነታው ይሄ ነው። በቃ ከዚህ ውጭ ያለ እንደዚህ ሆነ በስልክ እየተጠየቀ እከሌ እንደዚህ አለ ያሉ ወሬ ነው እንጂ የሚመጣልሽ በፍጹም ሌላ እውነታ የለውም። ይሄ ነው እውነታው። ተረጋጋ፣ አንተ ተረጋጋ። መጀመሪያ ካላስ ችግር የለብኝም። የምትጠይቂ ነገር ካለ ሌላ መጠየቅ የምትፈልጊ ነገር ካለሽ ጠይቅኝ። ካላስ ሰማንህ። አሁን ተረጋጋ። በጣም ብዙ እኔ በጣም አሁን ራሱ የምኝታ ሰዓት ነው። በጣም ብዙ ሰው እየረበሽኩ ነው ያለሁት ማለት ነው። ተረጋጋ ወንድሜ፣ አንተ መጀመሪያ ተረጋጋ። በመጀመሪያ ደረጃ ልጅቷ የመጣችው ከኤርፖርት ሰው አመጣት፣ ቪዛ ልኮ አመጣት። ቪዛ ልኮ ካመጣት በኋላ እናንተ እንደምትሉት ከሆነ ከኤርፖርት ጠፍታ ፈለገችበት ቦታ ሄደች። እንደዛ ነው። ከዛ ፈለገችበት ቦታ ሄደች። የፈለገችበት ቦታ ሄዳ አንተ መሲን አታውቃትም ብለሃል። እሷ ግን መሲ ምናለች? ጽፋልኛለች ብላ ነበረ። ስራ መግባቷን ጽፋልኛለች ብላለች። ኦኬ፣ እዛ ቦታ ሄደች። ከዛ ቦታ ከሄደች በኋላ ይቺ ልጅ ታማ እዚህ ቤት ውስጥ ማዳሟ ቤት ያስገባት ማን ነው? እዚችኛይቱ ማዳሟ ቤት ያስገባት ማን ነው? ለምንድነውስ ማዳሟ ቤት ሰው ካስገባት ሴትዮዋ መልሳ ያልደወለችው? ለምንድነው ለሀበሻዎች የተደወለው? ሰክሯል ማሪ ሰክሯል። ኖ አይ ዶንት ሃቭ ሌጌጅ። ይሰማል ወንድሜ? ሚዩት አንሳ። ይሰማል ወንድሜ? ሚዩት አንሳ። እኔ ራሱ ቲክቶክ ራሱ የለኝም እኮ በጓደኛ ቲክቶክ ገብቼ ነው እየተከታተልኳቸው የነበረው። ችግር የለም ወንድሜ፣ እንኳን በጓደኛ ገባ። የጠየቅኩን ጥያቄ መልስ። ቆይ ልንገርሽ፣ አዳምጪኝ። በራሷ እንዴት እንደሄደች ነግሬሻለሁ ቅድም። በጓደኛ ጋር ምናምን እንግዲህ ሰው የማይደዋወል የለም፣ አይደዋወላል ሁሉም ሰው። ጓደኛ የሌለው የለም። በጓደኛ አጠያይቃ ኢጃዛ ቤት አርፋለሁ ሄዳ አልኩሽ። ይሄ ምንም ነገር የምደብቅሽ የለኝም። እኔ እውነቱን ነግሬያችሁ የምትረዱን ከሆነ ነው። የማትረዱን ከሆነ መናገር የማይጠበቅብኝ መውጣት ይችላል። አንተ ሰውዬ እንዴት እንዳገባው ውጣ፣ አካላት ውጣ። ያማል እንደ አንተ ጤነኛ ነህ? የማትረዱን ከሆነ ከረዳችሁን ትላለህ ዝም ብለህ። ሎሪ ነው እንዴ መጣው? አይደለም። ይኸውልሽ ልንገርሽማ፣ አዳምጪኝ። አንተ የሚረዳ ላይ ትቆያለህ። እኔ የምጠይቅህ መልስ። አንድ ሰዓት ፈቅጄልህ አወራህ። አንድ ሰዓት ፈቀድኩልህ። እኔ ሰው ሲያወራ ታካ መግባት ስለማልወድ አወራህ። አንድ ሰዓት ጠበቅኩ። አሁን ተራው የኔ ነው። ስለዚህ አዳምጥ። የምትረዱን ከሆነ ምንድነው አንተ የምታወራው? በመጀመሪያ ደረጃ አዳምጥ። ልጅቷ ከኢትዮጵያ መጣች፣ ከኢትዮጵያ ጠፋች አልክ። ጠፍታ ሄደች፣ ከልጆች ጋር ተደዋውላ ሄደች። እሺ ሰው ቤት ገባች። ማዳሟ ልጅቷ ስትወርቅባት፣ ልጅቷ እንደዚህ እሪ ስትል ለምን ለእናንተ ተደወለ? ለምን ሌላ ኢጃዛ ቤት? በሳምንት ውስጥ አንተ ምን አልክ? ያ ቤት ተበርብሯል መሰለኝ፣ ብርበራ ተደርጎበታል መሰለኝ። ልጅቷ የተሰጣት ኢጃዛ ቤት የለም አልክ። ኢጃዛ ቤቱ አይኑር። እዛች ልጅ ጋር ያስገባት ማን ነው? ይኸውልሽ እኔ አሁን ተፈለግሽ ኢጃዛ ቤት ያረፈችበትን ኢጃዛ ቤት አፈላልጌ
ላመጣ ሁሉ እችላለሁ አፈላልጌ ማለት ነው። ምንም ችግር የለውም። አብረን እዚህ ጋር እኔ እስከ ጥግ ድረስ ያለውን ነገር እያጣራሁ ማምጣት እችላለሁ። ምክንያቱም እኔ እህቴ ስለሆነች የደረሰባትን ነገር ማወቅ እፈልጋለሁ። እኔም ለኛም እህታችን ናት። አዳምጠኝ። ለሶሻል ሚዲያ ፍጆታ ሳይሆን እኛ የምንፈልገው ለኛም እህታችን ናት። ሆኖ ኖረ አልኖረ ታዋቂ ሆንክ አልሆንክ ምንም ሆንክ ምንም እኛ አያስጨንቀንም። መወለድ ቋንቋ ነው። ስማይ በደንብ አዳምጠኝ። መወለድ ቋንቋ ነው። አንተ የአገሬ ልጅ እህቴ እንደምትላት ሁሉ ለኛም እህታችን ናት። ስለዚህ ይቺ ልጅ ወጣ እዚህ ሶሻል ሚዲያ ላይ አብዳ እንደዚህ ስትሆን እኛ ለህሊና ስንል እንጠይቃለን። ጥያቄያችን ደግሞ አክሰፕት አድርገህ ተቀበል። ተረድተኛ? ጥሩ ምንም ችግር የለውም። አዎ ስለዚህ የኛ ጥያቄ እነዚህ ልጆቹ ይሄ ልጁ ታክሲ ሂዱ ያመጣት ከነ ኮንትራት ዘንድ የነበረችው ልጁ ይጠየቅና ልጆቹን ደውሎ ተጠይቆ መዳሟ እነሱ ዘንድ አምጣትም ከሆነ ወደ በደንብ አዳምጪ። ልጁማ አንድ በአንድ ካዳችሁ እኮ ወላ አንቺን ወላ እሱን ወላ ምናምን ካዳችሁና ልጁ ምን አለ መሰለሽ መሲ የምትባለው አድርስ አለችኝ እኔ እንትን ይዤ ልተባበራቸው አደረስኩ ብሎ አለሽ። አድርስ ያልኩት ወዲ ወርቄ ዘንድ ነው። አበቃ ሌላ ምንም አላለሽም። ስለዚህ አሁን እናንተ እያወራችሁ ያላችሁ ሌላ ታሪክ ነው። ከሌላ ቤት ከኢትዮጵያ መታ ጠፍታ ይችሊ ጠፍታ እንግዲህ ሳምባለባት ያማታል። እኔም ማቀው ስራ ገብቻለሁ ስትለኝ ይሄው እሱ እንደዚህ አለ እኮ ይሄው እሱ አለ እሱ ያውቃል። እንደዚህ ታማለች እኮ ይች ልጅ እንደዚህ ታማለች እንደ ጠፋች ያውቃል። ጠፋች አለ ከኤርፖርት መኪና ይዛ ከኤርፖርት በዚህኛው ሲጠብቋት ደላላዎቹ በዚህኛው መኪና ይዛ ጠፋችና ስልኩን ደውሉልኝ ብላ ተደወለና እንዳነሱ ጋር ሄደች ልጆቹ ጋር። እኔ ራሱ እዚህ ጋር ያልገባኝ ነገር ልጅ መልስ አንቺ ሳርቹ ይሄን እኮ ከሷ ነው የሰማሁት እኮ ይሄን እኮ እሷ ናት እንገርሽ ስሚኝ የማውቀውን ማለት ነው። አንዴ የሚውት አድርግ አንተ ደግሞ ዝም በል የሚውት አድርግ አንተ እንገርሽ እኔ የማውቀው ልጅቱ ተዛ ማን እንደላካት እንኳን እንደላሏን አላወኩም። እዚህም እንደመጣች አልጠየቅኳትም። ማን ተቀበለሽ ማን ዘንድ ናደርሽው ማን ነው ስራ አስገባሽ የሚለውን አልጠየቅኳትም። ይሄ ልጅ ይሄ አጎቴው ማለት ነው ታማለች። አጎቴ ነው የአባቴ ወንድም ነው። ምን ዋላሉሽ ማለት ነው ታማለች እቺ ልጅ። ስለዚህ ወይ ተዛ ልጆቹ ኮንትራት ስለነበሩ ሰዎቹ አስወጪ እያሏት ስለሆነ አወጣ ወዴት ትሄዳለች ሲለኝ እኔ የነበርኩበት ኢጃዛ ቤት አለ በቃ እዛ ያምጣት ነበር ያልኩት። ኢጃዛ ቤቱ ማንም ሰው የለም። ይቺ ልጅ ታማለች እየጮች እንደዚህ ከሆነ ሰው ያስፈልጋታል አብሯት ውሎ የሚያድር ይሄ የሚያመጣት ልጅ አብሯት ውሎ ያድራል ወይ ስል ልጁ ደግሞ አልችልም ተቀበሉኝ አለኝ ማለት ነው። ስለዚህ ሰው አመቻቹና እኔ ሂጅ አመጣታለሁኝ የምትቀበሉ ከሆነ ማረፊያ ካለ ሂጅ አመጣታለሁ አለ። ከ4 ሰዓት እንግዲህ ከመሄዱ በፊት ልጆቹ ዘንድ ሄዶ ሳያመጣት በፊት ማለት ነው። በቃ እኔ ያሰብኩት እዚህ ኢጃዛው ጋር ታመጣታለህ ኢጃዛ ቤቱ ጋር ታመጣታለህ። እኔ የነበርኩበት እኔ አሁን ስራ ቦታ ነኝ። እኔ በፊት የነበርኩበት ኢጃዛ ቤት ታመጣታለህ። ኢጃዛ ቤቷን ጠይቄ ማለት ነው። ባለ ኢጃዛ ቤቷ ኮንትራት ስራ እየሰራች ስለሆነ ቤቱ ተቆልፏል። ቁልፍ ሰጣችኋለሁኝ ታስገቧታላችሁ ምንም ችግር የለም ለቤቱ ብላኝ ስለነበረ አብራሃት የምትውል ተሆነ ኢጃዛ ቤት አምጣት ወደ ኢጃዛ ቤት አልኩት። ይዞ እየመጣ እንግዲህ ተኝቻለሁ 4 ሰዓት አካባቢ ላይ እኔ ሲነግረኝ ሎኬሽን ተቀበልኩለት። የኢጃዛ ቤቱን ሎኬሽን ተቀበልኩለት። ተቀብዬ ስልክለት እንግዲህ ነግቷል። ሰማይና ምድር ተላቆል ነግቷል። ሎኬሽኑን ስልክለት እንደ መሲ እኔ እኮ ልጅቷን እኮ ይዤ ተመጣሁ ቆይቻለሁኝ ግን ስደውል ባለ ኢጃዛ ቤቷን ቁልፍ ትሰጣለች ያልሽኝ ልጅ ጋር እንዳ ስደውል አታነሳም። ዝሮ ልጅቷን ይዤ አሁን ዱባይ ገብቻለሁ። አልጋ አስይዣት አሁን ተኝታለች። እኔ ያለሁት ውጭ ላይ ነኝ። ስለዚህ አንድ መላ ፍጠር እያለ በጣም እየደወለብኝ ነው። እንዴት ዱባይ ሄድክ ብዬው አይ ስደውል ባለ ኢጃዛ ቤቷ ቁልፍ እንዲሰጠኝ ስደውል አታነሳልኝም አለኝ። ሎኬሽኑ ራሱ ልኬለት ነበር ግን እኔ ሎኬሽን ስልክ እሱ ዱባይ ገብቷል። እሺ መሲ አዳምጪኝ፣ መደጋገም አይሆንብን። ልጅቷ ከኤርፖርት መታ ያ ሁሉ ብር ተፈጅቶ እሱ እንዳለው በአንድም በሌላም ሰበብ ብር አዋጣችሁ ምን ብላችሁ እዚህ ብር ያዋጣሁላት እዛ ኢትዮጵያ ሁና ወደ አረብ ሀገር ልመጣ ነው። እርዱኝ፣ አረብ ሀገር ስመጣ ሰርች እሰጣለሁ ነኝ እንጂ ካላስ ልከኛል ልከሽታ እመጣለሁ አላውቀውም ነው። ታዲያ እሱ አሁን ምን አለ እንደጠፋች ነገረችኝ። ከኤርፖርት ጠፋች ልጅቷ። ከኤርፖርት ጠፍታ የት ሄደች? ኢጃዛ ቤት ጓደኞቿ ጋር። ማን ነው ስራ ያስገባት? እዛ ቤት ውስጥ የገባችው
ማን ያስገባት? የኔ ጥያቄ ሴትዮዋ እንዲህ አይነት ችግር ሲደርስባት ስታብድ ስትጮህ እንዳለችው አሁን ስልኳን ስትወረውር እንደዚህ አይነት ችግር ሲደርስባት ሴትዮዋ ሁለት ነገር ነው የምታደርገው። አንደኛ ላመጣት መደላላ ወይም ደግሞ ለሴትዮዋ ለሰጣት ትደውላለች። ካልሆነ ደግሞ ልክ እሱ እንዳለው ቤቱ ከተዘጋ ምን ካለ ደግሞ ለፖሊስ ትደውላለች። ማን ነው ለነዚህ ልጆች አሁን ሄዱ ላለው አሁን ኮንትራት መጡ? እሱ ነው እኔ ራሱ እያልኩ ያለሁት። እነዚህ ልጆች ዘንዲያ ልጅቷን ያመጣቻት መዳም ከሆነች እነዚህ ልጆች ቢጠየቁ ወደ መዳሟ ዘንዲያ ይመሩናል። ስለዚህ ለምንድን ነው ልጅቷ ከዚህ አበደች ከተባለበት ተነስታ ለአንተ ለምን ተደወለ? ለአንተ ይችኛይቱ አብራት የምትሰራው ልጅቷ አበደች ጮይ ስትል ለአንተ ደወለች። ለአንተ ተደውሎ ናውሰደኝ አለች። ለምንድን ነው የምትወስዳት አንተ? ምክንያቱም ይቺ ልጅ ያቺ ሴትዮ ማዳሟ ይቺ ልጅ ስትቀበል እኮ ብር ከፍላባታለች። ያለ ብር ማንም አይሰጥም ጋይስ፣ ማንም አይሰጥም። ማንም ማዳምም ያለ ብር አይወስድም በእርግጠኝነት። ለምንድን ነው ልጅቷ ከዛ ስታብድ ወደ ፖሊስ ጣቢያ ሳትሄድ ወደ ደላላዋ ሳትሄድ ለአንተ የተደውሉ አንተ ነው ውሰድ የተባልከው? አንተ አውጥተህ ደግሞ የተወሰድካት እዚህ ልጅ ጋር ደውለህ እነ መሲ ጋር ውሰዷል። ከዛ ምን አልክ? አሁን እኛ ልናሳፍራን ነበር ትኬት ቆርጠን አልክ። ለምንድን ነው የዚች ልጅ እብደት፣ የዚች ልጅ መምጫ ሁኔታ፣ የዚች ልጅ እንዴት እንደሆነ ሳይጠራ ወደ ኢትዮጵያ ልትልኳት የነበረው? እኔ ደግሞ እሱን ልንገርሽ፣ እኔ ትኬቱን ገንዘቡ አይቸግረኝም። ትኬቱን 24 ሰዓትን ብትሉ እንገዛለሁ። ትኬቱን በኦንላይን እኔ ህገወጥ ሆነ ሚዩቱን ፈጭልኝ እስኪ። ምንድነው ሚዩት ተፈቶላል? ይኸውልሽ ሳርቹ አሁን ለምንድን ነው እንደዚህ የብዴቷ ምክንያት ምን ይታወቃል? ሰው እንዴት እንዳያብዳል እንዴ? እኛ ምን እናውቃለን? የብዴቷ ምክንያት አያብድም። ስማኝ አዳምጠኝ፣ አያብድም። ከኢትዮጵያ ከመጣች ቅርብ ጊዜዋ ነው ብላል። ያንኛው ምን አለ? ደላላው ተሳስቶ ነው ያመጣት ብሏል። አዳምጠኝ። ልጁ አንተ የሰጠው ልጅ አምጣት ያልከው ልጅ ምን አለ መሰለ? ከኢትዮጵያ መምጣት ሳይኖርባት ተሳስተው ነው እሷን ያመጣት። ሌላ ልትመጣ ብላ እሷን ተሳስተው ነው ያመጣት ብሎ ነገር አለ እንዴ? ይኸውልሽ ሳልችው እውነታውን ማወቅ ከፈለሽ እኔ የምልሽን ነገር ያዥልኝ የምትይልኝ ከሆነ ገባሽ? እውነታው ይሄ ነው። እኔ የምነግርሽ ደላላ የምትይው ነገር ደላላ፣ የአዲስ አበባ ደላላ፣ የኢትዮጵያውን ደላላ ተፈለሽ እነግርሻለሁኝ። ልጁን እዚህ አመጣት። እዚህ ከኢትዮጵያ እዚህ የላካት ማን ጋር ነው ደላላው? ደላላው የላከው ወዴት እንደላከ አላውቅም። እኔ እንግዲህ ደላላው እንግዲህ ያክስቷ ባል ነው ደላላው ብዬሻለሁ። አዳምጪኝ። ደላላው ያክስቷ ባል ነው። ከኢትዮጵያ ማን ጋር ነው የላካት? ያክስቷ ባል ከኢትዮጵያ ዱባይ ማን ጋር ነው የላካት? እኔ እሱን ስጠይቅ አንቺ ዋይን ጠይቅ እያለ 3 ጊዜ ነው እንደዚህ ያለው ደጋግሜ። አንድ ሰው ዱባይ ውስጥ ሂጅ ተብላ አውሮፕላን ላይ ጭኖ ሲል ባዶ ትመጣለች ስለምትባል እዛ ሰው ይቀበላል። ስለምትባል ይችላል ቋንቋ አታውቅም። አዲስ ናት። ዞሮ እዚህ ሀገር መታ አታውቅም። ይችላል እግሯ ሲረግጥ ሰው ይቀበልሻል። ሂጂ ነው ተብላ የምትጫነው አይደል እንዴ? ይችላል እሱ ምን አለ እሱ ከኤርፖርት በዚህኛው መንገድ ሲጠብቋት በዚህኛው ወጣ መሲ ጎበዝ ለማተምሽ ቁምሽ ውዴ ለምን እንደሆነ ታውቂያለሽ? ማንም ሰው ቢሆን ቤተሰብ ጋር ሲያለቅሱብኝ አታልቅሱ። እናንተ ማድረግ ያለባችሁ እዛ የላካት እንደላላ ማን ዘንድ ነው? ማን የላካት? እዚህ ማን ጋር ነው የተላከችው? ጠይቁና ነገሩ ብዬ ማምሻ እነሱ ጋር ስለፈልፍ አመሸው። ቆይ ጠይቅ እናቃለን። ቆይ ጠይቅ። አሁን ድረስ እንደዚህ ነው እንጂ የሚሉኝ እነሱም አላወቁትም እዚህ ያለውን። ስለዚህ እዚህ ኬዝ አለ፣ ችግር አለ። አንተ ጋር ለምንድን ነው የተደወለው? ሚውት አንሳውን ሸለላው ምናምን አላውቅም። እሱ ደግሞ ደላላ ሳይሆን እሱ ራሱ ጠፍቶ የሚሰራ ሰው ነው። እሱም ቆይቷል እዚህ ከመጣ ግን ግን ለምንድን ነው እቺ ልጅ እኔ እኮ አሁን ከሪፖርት በየት ወጣሁ ያለችህ ለምን ደወለችልህ? እኔ እኮ እሱ ያለችኝን እኮ እያወራሁ ያለሁት እንጂ ሌላ የማውቀው ነገር እኮ ኑሮኝ አይደለም። የሚገርምሽ ነገር በ15 ቀኑ እንደታበደ ከ15 ቀኑማ በጣም ብዙ ጊዜ ደህና ነኝ እያለች እያወራን ነበር አልኩሽ እኮ ገባሽ? ከ15 ቀኑ ልጅቷ አብራት ያለችው ልጅ ደግሞ ወደ እኔ የደወለችበት ምክንያት ልጅቷን ከዛው ላይ ስልክ እኔ ጋር በጣም ስለምናወራ ስለምታይ ከዛው ላይ ቶሎ እንትን ብላ ተቀብላ ደወለችልኝ አልኩሽ። እንዳውም የሚገርምሽ ነገር ደውላልኝ
እንዴት ሆነ ምናምን እኔ አልሰማሁም። ከዛ ሴትዮቱ እንደላከቻት አልሰማሁም ነበር። ወደዛ እንደላከቻት ደውላችኛይቱ እንደሄደች አልሰማሁም እና አልሰማህም እንደ ወጣለች እኮ ምናምን ከኛ ጋር ሄዳለች። መቼ ነው የሄደችው? በሷ ስልክ ማለት ነው። ዛሬ እኮ አደረሳታለች ምናምን አለችኝ። ማን ያደረሳት ምናምን የሆነ ምን ባለ ታክሲ ነው መጥቶ የወሰዳት ነው ምናምን አለችኝ። የት ሆነች የታረፈች አልኩኝ። ጠየቅኳት የት እንዳረፈች ማለት እኔ እንደገና በሌላ ሰው አጣያየኩኝ። አጣያይቄ የት እንዳረፈች ምናምን አገኘሁኝ። በሌላ ሰው በማን አጠያየቅ? ምንም ችግር የለውም። ወይ እንትን አንልም። ቆይ አሁን ልጅቷ ሴትዮዋ አወጣች፣ ወሰደቻት። የት ሌላ ቦታ ወሰደቻት? እሺ አንተ በማን ስለዚህ ልጅ በማን አጠያይቀህ ነው የደረስክበት? አዳምጪኝ። እንዴት ነው ማለት ደርስበት? እህቴ እኮ ናት። የሀገር ሁሉም በጓደኛም በዘመድም በቤተሰብ ደወልኩኝ እንዴ እደውላለሁ። አሁን አጠያይቃለሁ። አሁን አንተ ቅድም ያልከው ምንድነው? ቅድም ልጅቷ ስትወድቅ ናው ሰደይ ስትል ሴትዮዋ ማዳም ቤት ላሉ እኔ አፈላልጌ አልክ። ስማኝ፣ እኔ አፈላልጌ ማዳም ቤት ላሉ ወሰደቻት አይደል ያልከኝ? ላ እኔ አፈላልጌ አይደለም ያልኩሽ መሲ። አንቺ ታሪቹ ቤተሰብ ነን ስናፈላልግ ከረምን የምትቀመጥበት የአክስቴ ልጅ ናት። አዎ እንዴ ታማ ተወጣች በኋላ እኮ ነው። ይኸውልሽ አዳምጪኝ። አሁን የምነግርሽ ነገር ያለ መዳሟን ከሆነ የምፈልጉት መዳሟ ጋር ማን እንዳስገባት ስራ እንጠይቅና ልንገራችሁ። አሁንም አንተ ለምን አልጠየቅም? ውይ ኢጃዛ ቤት እንደነበረ ከኢጃዛ ቤት ስራ እንደገባሽ ብቻ ስነግረኝ እኔ ስራ መግባቷን እንጂ ከዚያ ውጭ እኔ ምን አጣየቅ ነበር አይደለም። አሁን ያልከኝን ነገር አንተ ደላላ እየፈለግህ አይደል? ማን እንዳስገባት 2 ቀን 3 ቀን ሙሉ በየቦታው በየሆቴሉ ስትንከራተት ማዳሟን ደውላ አብራት የምትሰራ ኢትዮጵያ ልጅ አለች። ማዳሟን አገናኝ ብላ ለምንድን ነው ማን ያስገባት አንቺ ጋር ብላ ያልጠየቅኩት? ይኸውልሽ አዳምጪኝ። እኔ መዳሟን የምደውለው እኔ አረበኛ ቃለሁ እንደ መዳሟን የምደውለው እንደ ምንድነው እኔ እኮ አዲስ ነኝ ከመጣሁ። ይኸውልሽ አሁን እውነታውን ልንገርሽ። አሁን ኢጃዛ ቤቱ ያረፈችበትን ኢጃዛ ቤት ልጠይቅና ስራ ማን ያስገባት፣ ከዛስ ከመዳሟ ቤት ማን ነው ሄዶ ታክሲ ያመጣት፣ ማን ነው ታክሲ የላከላት ልጠይቅላችሁ። ቆይ አዳም አንተ ቆይ አትጠይቅልንም። ቅድም ምን ብለሃል? አንተ ራስህ ምንድን ነው ያልከው? ስትወድቅ አልክ። ስትወድቅ አይደለም ስትወድቅ ነው እንደሚባለው ነገርኩሽ እኮ። እንደታመመች እዛ ጋር ደወለች፣ አገናኘች። ስታገናኝ መሆነሽ ነው እያልኩ እየጠየቅኳት እያለ መሆነሽ ነው ደህና ነኝ እና ታዲያ ለምንድን ነው እንደዚህ የምትቆኚው? መሆነሽ ስራ ሰሪም ወይ ምናምን ስላት አልሰራም ናቶሎ ነው ለምን አልመጣህልኝም? አጎት እንደዚህ ነው እንደ ምናምን አለችኝ። እንደ መሆነሻል ምንድን ነው አጎት ምናምን ስላት በቃ ምንም አልሆንኩም። በጣም አነጋገሯ ተቀየረብኝ አልኩሽ። አንተ ወይ ስማኝ፣ አንተ ኢትዮጵያ ደወልክ፣ ደላላው ማን ነው አልክ፣ አጣህ። ታዲያ አንተ ደላላው ማን ነው ብለህ ካጣህ ልጅቷ የኢትዮጵያውን ደላላ ነው የማውቀው ነኝ። እዚህ ያመጣትን ሰው ማወቅ ከፈለግ ለምንድን ነው በሰዓቱ ለማዳሟ በሀበሻይቱ ልጅ ስልክ ደውለህ የሀበሻይቱ ስልክ አለኝ ብለሃል። የሀበሻይቱ ስልክ ደውለህ በሀበሻይቱ ስልክ ደውለህ እባክሽ ለማዳሟ ጠይቂልኝ፣ እኔ ያጎቷ ልጅ ነኝ፣ ማነው አንቺ ጋር አምጥቶ የሰጠሽ ብሎ ለምን አላልካት? ምንድን ነው ያልከኝ ቅድም? ማዳሟ አምጥቶ የሰጣት ኢጃዛ ቤቱ ተሰብሮ ተገብቷል መሰለኝ የሉም አይደል ያልከኝ? ራስህ አምጥተው የሰጧት ኢጃዛ ቤት የነበሩት ሰዎች ቤቱ ተሰብሯል መሰለኝ የሉም አልክ። በሳምንት ውስጥ አልኩ። አሁን ተመልሰ ደግሞ አንተ መጀመሪያ ልጅቷን ከኢትዮጵያ እዚህ ያስገባትን ሰው ማወቅ የምትፈልግ ከሆነ ለምንድን ነው እስከ ዛሬ 3 ቀን 4 ቀን መሲ ስትጠይቀህ ማዳሟ ጋር ደውለህ አንተ ማን የሰጠሽ ማዳም ለምንድን አንተ አረበኛ አትችልም አበሻ ልጅ አለሽ ብለሃል። የአበሻው ስልክ ቁጥር አለ። ማን ነው ማዳሟ ጋር የሰጣት? እባክሽ አገናኝ ለምን አላልክም? ንገረኝ። ከዛ በኋላ አሁን ደግሞ ትኬት ቆርጣችሁ ለምንድን ነው የምትሸኟት? ለምንድን ነው ትኬት ተቆርጦ የሚሸኛት? ማበድማ ሁሉም ያብዳል የምትለው ሁሉም አያብድም ካልተነካ በስተቀር ችግር ከሌለበት በስተቀር ሊሰራ በ15 ቀኑ መጥቶ ማንም አያብድም። የሚያብድበት ምክንያት አለው፣ ሪዝን አለው እንጂ
ታዲያ ሁላችንም ለምን አላበድንም? አንተ መተለም በ15 ቀን አላበድክም? ሁሉም ያብዳል ለምትለው ነገር ልመልስልህ። ሲቀጥል አሁን መሲ እንዳለችው ይቺ ልጅ ቋንቋ አታውቅም፣ ምንም አታውቅም። ከኢትዮጵያ መጣ ከኤርፖርት የጠፋችው በየት በኩል ነው? ማን ጋር ነው የሄደችው? መልስልኝ። ሚውትህን አንሳና እኔ ማወራ ሌላ አንተ የምትመልሰው ሌላ። እኔ እኮ እያወራሁ ነበረ። ሚውት የምታደርጉት እናንተ ሆናችሁ መሰለኝ እንጂ እኔ የማረግ በጣም ብዙ ስለምታወራ እኔ አውርቼ እስከምጨርስ ሚውት አደርጋለሁ። ስጨርስ ታበራለህ። ቀጥል። አሁን ጥሩ ይኸውልሽ ከሪፖርት መውጣቷን እንዴት እንደመጣች እሷ ያለችኝን እንጂ እኔ እኮ አላቅም እኮ በፊት እሷ ያለችኝን ነው እየነገርኩሽ ያለሁት። እንዴት እንደወጣች እንዴት ኢጃዛ እንደሄደች እየነገርኩሽ ያለሁት እሷ ያለችኝን ነው። ገባሽ? እሺ እሷ ያለችኝን ነው እየነገርኩሽ ያለሁት። አሁን ደግሞ እሷም ብንጠይቃ ስለማትናገር ያለውን ነገር ከጓደኞቿ ከኢጃዛ ቤቱ ማን እንደሆነ ኢጃዛ ቤቱ ማን እንዳስገባት ልጠይቅና ልንገርሽ ነው እያልኩ ያለሁት። ልጅቷ ወንድሜ ስም ማን ነው? ይብቃ። በ15 ቀን ምን አይነት ጓደኛ ነው የሚኖራት? በፊት የሀገሯ ልጆች እኮ ነው የምልሽ። እዚህ አይደለም እዚህ ያፈራቸው አይደለም። ሀገሯ አሁን የምትደዋወላቸው ልጆች አሉ እዚህ ጋር የሚሰሩ። አንተ ለምንድን ነው የኢጃዛ ቤቱን የምታስሰው? አብራት የምትሰራ ኢትዮጵያ ልጅ አለች። እሷ ጋር ደውለህ ለምንድን ነው ማን ለማዳማ እንደሰጣ መጠየቅ ያቃተህ? ለምን ኢጃዛ ቤት ታስሳለህ? አዳምጪኝ። ልጅቷ ጋር እያወራሁ ነበረ። ያችኛዋን እዛ አብራት የምትሰራውን ያንን የቅድም እንደነገርኩሽ ነገረችኝ አልኩሽ። ከዛ ውጭ የነገረችኝ ነገር የለም። በምን እንደሆነ ምን ሆና ነው ምናምን ያን በቪዲዮ ሁላ አገናኘችኝ አልኩሽ። አወራኋት እችኛይቱ ልጅቱን ማለት ምን ሆና ነው? እሺ ምን ሆና ነው? ማን ነው እናንተ ቤት ያመጣት? የትኛ ቤት? እናንተ ቤት ያመጣት ማን ነው? ለምን አላልካትም? እናንተ ቤት እነሱ ቤት የወሰዷትንማ ተኢጃዛ ቤት እንዳይሄደ ልጅቱ ነግራኛለች። ማን ባለ ኢጃዛው እንዳስገባት ነግራኛለች። አሁን ባለ ኢጃዛውን ማን እንደሆነ እንዴት እንዳገኛት ልጠይቅና ልንገርሽ እያልኩሽ ነው። ሪከርድ እየተደረገልኝ። ማንንም የምትጠይቀው ማንንም የምትጠይቀው አንተ ማንንም የምትጠይቀው? ጓደኞቿ። የትኞቹ? ለምን የትኞቹ? ማዳማ ለምን አትጠይቅም አንተ? እኔ ማዳማን እንዴት ነው የምጠይቀው? የታውቂያት ለአንተ አይደለ እንዴ ተደውሎ ናቶ አንሳት አታነሳኝም ወይ? አጎት አይደለም ወይ ስትል የነበረው? ይኸውልሽ ምንም ችግር የለውም። ይሄ እኮ ቀላል እኮ ነው። እኔ አሁን እያልኩሽ ያለሁት ያቺኛቱ ልጅ ብሎ ጠይቅ ያለውን ሴትዮ ጠይቅና መልስ ስጣት። ጥሩ ስልክ ካገኘው ጠይቃለሁ። አሁንም ያቺኛቱን ስልክ ካላት ካላጠፋች ጠይቃለሁ። ችግር የለውም። አሁን እኔ እያልኩሽ ያለሁት አዳምጪኝ። እኔ አሳይሻለሁ። ችግር የለውም። እያልኩሽ ያለሁት የኢጃዛውን ቤትን እንትን ብለህ አፈላልጌ ጠይቄ የኢጃዛው ቁጥር ልስጥሽና ተፈለሽ ታናግሪዋለሽ አልኩሽ። እንዴት እንደሆነ እንዴት እንዳስገባ ከኢጃዛ ቤት አግኝተህ ያመጣት አንተ አይደለ ለጓደኛ የሰጣት እንዴ? እኔ እኮ የምሰራው ሌላ ቦታ ነው። እኔ እኮ ህገወጥ ነኝ፣ መንቀሳቀስ አልችልም። ስራ ቦታ ነኝ። በስልክ ብቻ ነው እኔ ይሄንኛው ልጅ ቤት አግኝቶ አመጣት ወደ እንትና ወደ መሲ። የትኛው ልጅ? ይሄ ጓደኛችን እኮ ነው። ታዲያ ማላከው ደውለንበት በስልክ ማላከው እንዴ? ማላከው እኛው እየተደዋውለን አፈላልገን ህጋዊ የሆነ ሰው አፈላልገን ላክ ነው። ሰውዬ ጋይስ ያማዋል፣ በጣም ነው የሚያማው። ጋይስ አግዙ። አንተ ታዳምጠኛለህ? ኢጃዛ ቤቱን አሁን ለምን ታፈላልጋለህ? እራስህ አይደል እንዴ ከኢጃዛ ቤት ውሰዷ ብለህ የእኛው ልጅ የላከው? ምንድነው የምታፈላልገው? ታውቃለህ እኮ ቁጥሩ ነው። ሁሉንም ነገር እኮ ታውቃለህ አንተ ራስህ። እኔ የማውቀው ነገር የለም። መሆነሽ ነው ሳሪቾ ታይ እንጂ እንዴ። አሁን እኔ መከራከር አይጠበቅብንም እኮ እዚህ ጋር ማለት ነው። የኢጃዛ ቁጥሩን ልቀበልና ተልጆች ልስጥሽ አልኩሽ። እኔ የማውቀው ጉዳይ የለኝም። እኔ የግል መስመር የለኝም። ስሚኝ፣ በመስመር የምደዋወልበትም የለኝም። በኢትዮጵያ ቁጥር ነው እንደምታየው የምጠቀመው። አምጣ ቁጥር ሸር ነው ብለን ማድረግላት ማዳመጥ አይቻልም። ተገኝቶ ልጅቷን ስራ ቦታ ያስገባ ሰው ተገኝቶ በህገ ወጥ መንገድ ልጆችን እያመጣ ሰው ቤት እያስገባ ልጆች ኃላፊነት አይወስድም፣ አይቀየርም። ኤርፖርት ከሆነ ያስጠፋት እሷን እኛ እናስይዛለን። ያ ሰው እንዲያዝ ነው የራሱ እየጠየቁ ነው። ደላላውን ይጠይቁ። እንቀርጋችሁ እናትም አባትም አልቀሱበትና ደላላውን እዚህ ያለውን ሰው ስልክ ይስጣችሁና ስጡኝ እያልኩ እየጠየቁ ነው። እቺ ስራ ያስገባት አንድ ሰው መቼም ማንም እንትንም ሆነ ደላላም ሆነ ባለ ኢጃዛም ሆነ መሲ ልጁ እኮ እያሰማ ነው። አንድ ጊዜ እንስማው።
አዳምጪማ ቆይ አዳምጪ ላሰማሽ ማስልክ ሪከርድ ላሰማችሁ። ያኔ ከሪፖርት የወጣችሁ ለራሷ ነው። እሷ ለኔ እንዳለች ልክችኛይቱ የምትለው ጓደኛዋ ከሪፖርት የወጣችሁ ለራሷ ነው። ከወጣች በኋላ እኔ ጋር ተደውላ ተቀበይኝ ምናምን ስትለኝ ሪፖርት ማን ነው ኢጃዛ ቤቱን ስነግረው እንዴት ነው የመጣችው አመጣጧ እንዴት ነው አለኝ። አሰማ ሙኒሽን ፔሸንት አዳምጪ ቆይ መጀመሪያ የኔን ሪከርድ አዋ እስኪ ኢጃዛ ቤት ያረፈችበትን ኢጃዛ ቤት ስራ ማን ያስገባት ንገረኝ እስኪ። ስራ ያስገባትን ሰው ባለ ኢጃዛ ቤቱን ማለት ነው ንገረኝ ማን ነው? ከዛስ ልጅቷ እንዴት ነው ከሪፖርት ወጣ የመጣችው ማን የተቀበላት ንገረኝ እስኪ። ይሰማል? እሺ ብቃዬ ማለት ነው እኔ ወንድም ኢጃዛ ቤቱን እሺ እነግርሃለሁ፣ ስልኩን በዋትስአፕ ልክልሃለሁ ማለት ነው። እሱን መጀመሪያ ትቀበላታለህ ወይ ስለው ባለ ኢጃዛ ቤቱን ከዛ ችግር የለውም እቀበላታለሁ፣ ግን በመዲያም ከሆነ የተሰራው እፈራለሁ አልቀበላትም። በሷ ቴሌቪዛ ከሆነ አንቺ ችግር የለብኝም ማለት ነው ባለ ኢጃዛ ቤቱ። ከዛ እንደገና ትኬቱ ከኢትዮጵያ ሲላክ በመዲያም የተሰራው ቴሌቪዛ አይደለም ዴላላ ወሽቷል ማለት ነው። እንደዚህ ከሆነ እኔ እንጃ አልቀበላትም ሲል ሀብቴ ገለታን ሲነግረው እሱ በቃ ታክሲ ተያያዝና ትውጣ አለ። ከዛ ታክሲ ይዛ ወጣች በራሷ ማለት ነው። እሱ የሆነ ዘመዶቹን እንደዚህ መዲያም ቤት የሚሰሩትን አፈላልጎ ሀብቴ ገለታ እዛ ሄደች። እዛ ሄደው ከዛ ይሄ ባለ ኢጃዛ ቤቱ ከሪፖርት ካልሆነ ከዛ ቦታ ይመቸዋል፣ ከሪፖርት ከሆነ ይዙኛ ሰዎቹ እዛ ስለሚቀርቡ አለ። ከዛ መጣት ስራ አስገባት። ባለ ኢጃዛ ቤቱ አላይን ያለው አሁን ቤቱ ስለተሰበረበት ቤቱ ተሰብሮ ስለተዘረፈ እንትን ልጆች ስለተያዙ ቤቱ ኢጃዛ ቤቱ ስለተሰበረበት እሱ አምጥቶ ከመዲያሟ ዘንድ ይሄው ባለ ኢጃዛ ቤቱ ማለት ነው ስራ ያስገባት እሱ ነው። ከመዲያሟ ዘንድ ያመጣት እሱ ነው። ግን ቤቱ ተሰብሮ ልጆች ተይዘው ቤቱ ባዶ ስለሆነ እሱ ደግሞ ሌላ ቦታ ፕሮግራም አለ ይዳር ነው ስላለ እንደዚሁ አጠያይቀን እባካችሁ ብለን መዲያም ቤት ነው ሁላችንም ጓደኛ በጓደኛ ከኔ ሰዎች አንቺ ይሻላሉ በማለት እነዛ ልጆች ዘንድ ሄደች ማለት ነው። ከዛ ደግሞ ሰይድ አመጣት እኛ እንደ እህትነት እንደ ትብብር እንዲያገር ልጅ ማለት ነው። ግን እነሱ ይሄን ሁሉ እኛ ለፈጣሪ ላላህ ብለን ነው ስራችንን ማለት ነው። ግን እነሱ ይሄን ሁሉ ያው ሰበሰቡ ሌላ ወሬ ሌላ ዛዛታ የሚያወሩ ከሆነ ወላሂ ለአዚም እኔ እንጃ ብቻ። እየሰማሽ ነው? ሰማሽው አይደለ? ሁኔታውን እንደዚህ ነው። ስለዚህ አትሰሚም አንቺ ቀጥል። እየሰማሁ ነው፣ ሌላ እያወራሁ ነው፣ እዚህ ቮይስ እያወራሁ ነው። ይሄ ነው ይኸው፣ እንደዚህ ነው በቃ ሁኔታው። ኢጃዛ ቤቱ ተሰብሯል እያለች ነው። የኢጃዛ ቤቱን ቁጥር ልስጥህ እያለች ነው። የኢጃዛ ቤቱን ቁጥር ልስጥህ እያለች ነው። ትስጠኝ? አዎ ትስጠኝ። በጣም አሪፍ፣ ችግር የለም። እኔም የምፈልገው እውነታው ፍርጥርጥ ብሎ እንዲወጣ ነው በቃ የምፈልገው። እንዴ ደግሞ ምንም እንትን የሚል የሚያስብለኝ ነገር የለም። ለኔም እንደዚሁ ያክስቴ ሊናት ማለት ነው። የልጅቱ የደላላው ሚስት ማለት ነው። የደላላው ሚስት የልጅቱ አክስት ናት። ለኔም ያክስቴ ሊናት። ገባሽ? የደላላው ሚስትና የዚች የልጅቱ የታማሚቱ እናት እህትማማች ናቸው። እሺ እኔ ጥያቄ ልጠይቅህ። ለእንጀራ አለ ለምሳሌ ወንድም ጠይቄው ነው ያወቅኩት ነው የምልሽ። ጠይቄው ነው የምንድን ቤዛ ነው ብዬው። ያለ ምርመራ እንዴት ይቻላል? ሙኒት ያንን እኮ ደላሎች ናቸው የሚያውቁት። እኔ የማውቀው ጉዳይ የለኝም። ሙኒት ያለ ምርመራ ታይ ብያታለሁ። እዛም እያለች ግን እንዴት እንደመጣች አላውቅም እንጂ እዛም እያለች ነግሬያታለሁ። ህጉን እዚህ አረብ ሀገር ሄዳ ታውቃለች ከዚህ በፊት? ኧረ ሰይድ ሄዳ አታውቅም። ለምን አረብኛ ታወራለች ታዲያ? የተማረችው ሲኦሲ ተምራ መሰለኝ። ይሄን ትንሽዬ እንትን የተማረች አላውቅም። እዚህ ተመጣች ራሱ ቪዲዮ ላይ ውጭ ላይ እንደዛ ስለፈልፍ ቪዲዮ ላይ አረብኛ የቻለችው እንደዛ አይደለም። እኔ እነግራችኋለሁ ብዙ ጊዜ ሆኗታል። ይኸውልሽ አዳምጪኝ። አረበኛ እንዴት እንደቻለች ትንሽ ነው የቃስም ምናምን ነገር እንደዛ አንሺ ሂጂ ምናምን እሷው ራሱ ለኔ ነገረች በፊት ነው እንደዛ የምትችለው። አዲስ አበባ ራሱ ብዙ ጊዜ ተቀምጣለች። ምክንያት በዙ በበሽታዋ ምክንያት ቶሎ ማምጣት አልቻለችም። ብዙ ጊዜ ሆኗታል ታስጀመረች። በዛን አጋጣሚ አዲስ አበባ ብዙ ጊዜ ተቀምጣለች። አዲስ አበባ ስትቀመጥ የተቀመጠችበት ቤት አረበኛ ትችላለች በፊት። በዛን አጋጣሚ እዛ የተቀመጠችበት ቤት ትንሽ ስለ ቃስም ምናምን ነገር አስተምራታለች። ይሄ ነው እውነታው፣ ሌላ ነገር የለውም።
ሞኔት አንተ ግን ከስር ከመሰረቱ ታውቃለህ። አዎ እንደ ሀሳብ ግን አለንጋ ቤተሰብ እኮ ነኝ። እንዴት ማለት ወንድሜ ሁኔታው ልጅቱ ጋር መጀመሪያ እንደዋወላለን እንጀራል። አዎ አይ ቤተሰብ ብትሆንም እንደዚህ ከዛ ድረስ መጣ እዚህ በራሷ ከኤርፖርት ወጣ ጠፍታ ይሄን ሁሉ ነገር ታውቃለህ። ግን እሷ ሳምባ ያለ እኮ ታዲያ አሁን ሳምባ ያለባት እሷ እዚህ ድረስ በምን አይነት ሁኔታ መጣች ስልህ ከኢትዮጵያ የላከውን አሁን እንጂ እዚህ ያለውን ነገር አላውቅም አልከኝ። ይኸውልሽ ከኢትዮጵያ እንዴት እንደላከው እንግዲህ ይሄንን የሚያውቀውን አመጣጡን የሚያውቀው ደላላ ነው። እኔ አላውቅም። እጇ ላይ ከሆነ አይታይም፣ ይታያል። ቪዛው ላይ ይታያል። አላስ በጣም አሪፍ። ተፈለጋችሁ ደግሞ ልዩን ደላላውን በምን አይነት መንገድ እንዳሰራው እንዴት እንዳሳለፋት ደላላውን መጠየቅ ይቻላል እኮ። ግልጽ እኮ ነው። ችግር የለም ጠይቃል። ባይ ግን ሞኔት አላስ ሞኔት አሁን እኮ ምን እንደሆነ ታውቃለህ ወንድሜ? ስማኝ አዳምጠኝ። አሁን ልጅቷ ለምን እንደዚህ ሆነች? የኛ ጥያቄ ወይ ሳሪ እኔም ማወቅ የምፈልገው ነገር ነው። አንድ ሰው ከኢትዮጵያ ሲመጣ ስሚ የጉበት ታማሚ ከሆነ በኢምፕሎይመንት ቪዛ መምጣት ይችላል። ጉበት ያለበት ከዛ መምጣት ይችላል። እዚህ ግን ማለፍ አይችልም። እዛ ያው ያለ ምርመራ ከመጣች ማለት ነው። በስርዓቱ ግን ከተመረመረች አይሆንም። ኢምፕሎይመንት እኮ ነው የመጣችው እኮ ኢምፕሎይመንት በህጋዊ መንገድ ከመጣች ሜዲካል ውስጥ ነው የምትመጣው። ግን ሽው ከሆነ ሽው ብላ ነው የምትመጣው ያለምንም። ስለዚህ እቺ ሽው ነው የመጣችው። ይሄንን እንዴት አመጣጧን እኔ ራሱ ማወቅ እፈልጋለሁ። የደላላ ችግር ነው። ደላሎች ይጠየቁ፣ ችግር የለውም። እኔ ቢጠየቅ ማለት ነው ደላላው እንዴ። እሺ እዚህ አመጣትን ደላላ ፈልግ ጎዳ አልፈልግም። እሱን ስልክ እሰጣለሁ፣ አመጣዋለሁ፣ ይናገራታል። ወዶ ሳይሆን በግዱ ይናገር ይፈልጋል። እፈልገዋለሁ። እሺ ታላስ እኔ በመሰረቱ ይኸውልሽ አሁን እኔ መስመር የኢትዮጵያ መስመር ነው ስልኬ፣ የኢትዮጵያ መስመር ነው ስልኩ አይወጣልኝም። ስልኩን ግን አገኘዋለሁ። አሁኑ አስመጣዋለሁ። ስልክ ችግር የለውም። እሺ ታዲያ ይሄውን ጠብቀ ታዲያ አንተ ቆይ ጥያቄ ልጠይቅ። አሁኑኑ ከኢትዮጵያ መጣትን እዚህ ሰውዬ አሁኑኑ ካገኘ መሲ ስንት ቀን ሙሉ ከትናንት ጀምራ ማን ያመጣት ስትላት ለምን አላገኘም አልሰጣትም ለመሲ? ያግደውን ስልክ ላክልኝ፣ የደላላውን ስልክ ማለት ነው። ያግደውን ስልክ ላክልኝ ቶሎ በል። ይሄ ረሂማ ወይም ረህማ ነው የሚለው። አቶ አግደው ደህና ነህ? ደህና ነኝ። ሰላም ነው? ሁሉ ሰላም ነው? ሁሉ ሰላም ነው። እኔ የምልህ ረሂማን ታውቃታለህ? አዎ እህቴ ናት። ግሩፕ ላይ ቆይ ያያል። አዎ ግሩፕ ላይ ሳንቲም እያዋጣን ነበረ። አሁን እኔ የምልህ አግደው እዚህ ጋር ያለው ደላላዋ ያመጣት ደላላ ይሰማሃል ወንድሜ? ይሰማኛልማ። እዚህ ያመጣት ደላላ ማን የተቀበላት? በፈጠረ ማን ታውቆ ነው? ከዛ የተቀበላት የለም። እሷ ናት የምታውቀውና በጎን ለነ ጉበት ጠባሳ ምናምን ስላለባት በብር ነበርና ያሳለፍኳት። ከዛ ሴትዮቱ ነበር የምትቀበላት አሰራዋ ማለት ነው። ከዛ ታስመረመረች ተመልሰኛለች ምናምን ብላ ዘመድ አላትና እዛ የመማልኛ ዘመድ አለችና ተደዋውለው ከዛው ከሪፖርት ነው ጠፍታ የሄደችው። በዋትስአፕ ዘመድየዋ ማን ናት? ዜድ በሩንዚ ዘመድየዋ ማን ናት? ዘመድየዋ እንጃ ማን እንደሆነች አላውቃትም። ምን ማንኛት እንደሆነች ጓደኛዋ ትሁን ዘመድ ትሁን ዞሮ አስጠፍታት ነው። ምን አለታሽ ከሪፖርት የገባች ለታ ነው ያስጠፋቻት። እሺ አንተ እንዴት አወቅህ? አንተ እንዴት ላካት? በህገወጥ መንገድ እንዴት ላካት? ጉበት እያለባት በህጋዊ እኮ ነው የሄደችው። ህጋዊ እንዴት ይቀበላሉ ጉበት እያለባቸው? በጉብኝና በጉብኝት ቪዛ የላካት እንትን ጉበት እንዳለባት አውቀህ ነው የላካት? አውቀን እሷናት የማውቀው ነገር የለኝም። እንዴት የምታውቀው ነገር የለብህም? ጉበት እንዳለባት ታውቃለህ።
በኋላ ነው ሲታማ እንደዚህ ብለው ያሉኝ እንጂ አላውቅም። በኋላ መቼ ነው የሰማው? አንተ ለምሳሌ አንተ ህጋዊ ደላላ ነህ? አንተ ህጋዊ ደላላ ነህ? አዎ ህጋዊ ደላላ ነኝ። ምንድነው ኤጀንሲ? የት ነው የምትደልለው? የት ነው የምትሰራው? አዲስ አበባ ነው። አዲስ አበባ። የኤጀንሲ ስም ምንድነው? ኮርቱ ህንፃ። ኮርቱ ህንፃ። ኦኬ ስሙ ምንድነው? የኤጀንሲ ስሙን ንገረኝ። ኤጀንሲ አርፈህ ተቀመጥ። የምጠይቅህን ጥያቄ ብቻ ዝም ብለህ መልስ። ድራማን አትስራ፣ ስርዓት ይኑርህ። እዚህ ጋር ልጅቷ በደንብ አዳምጠኝ። የጉበት ታማሚ እንደሆነች እያወቅ እዚህ አገር ልከህ ከዛ በኋላ ልጅቷ ጠፋች። ከጠፋች በኋላ ሳምንት ሳሰራ አበደች። አሁን ፖሊስ ይዟታል። በቀጥታ የምጠይቅህን ጥያቄ መልስ። እዚህ መታ ማነው የወሰዳት? እንዴት ነው ከኢትዮጵያ ያሳለፍካት? ለአንቺም ይቆጥርልሻል። ላይጉ ይደረዛ ጨምላቃ። አንተ ሌባ። በደንብ ጠብቅ። አሁን ጠብቀኝ። አንተ ሌባ ጠብቅ። አሁን ጠብቅ አልኩ። 5 ደቂቃ ጠብቀኝ። አሁን ነው ጠብቅ አልኩ። አሁን አንተ ግን ሌባ፣ ምንም ነገር በሌለ መልኩ ልጆቻችን ላይ ትነግዳለህ። ሌባ። ይሄንን ነበር ያልኩት። ደህና ቢጠይቁ ቤተሰብ ይሰጣሉ። አልሰጣቸው ሌባ። ሙኒት አንዲት ያፈነ ነገርማ አለ። ሌቦች። ሙኒት ፍቄ ኖሮ ወይ ስልኮ ያለው ሰው አለ? ኢትዮጵያ ነው ያለው ፍቄ ኖሮ ወይ? ወንድም ካሊድ ተረጋጊ። የምትዩ ዝም በይ አንቺ። እናንተ እዚህ ተሰግስጋችሁ አላችሁ። አብራችሁ የምትሰሩ አላችሁ። የሰው ህይወት ነው፣ የሰው ነፍስ ነው። ይቺ ልጅ አሁን የት ናት ያለችው? ፖሊስ ጋር ትሁን እንጂ ምን ላይ ናት? ምን የምታውቁት ነገር አለ? ጠብቅ። የፍቄ ኖሮ ሙኒት፣ የፍቄ ኖሮ ስልክ ያለው ማን ነው? ወንድም ካሊድ ይሸራል። ጥሩልን አሉ ማህበራዊ ጉዳዮች አለን። ላይቡ ይቆጥርልሻል። ሌላ ከካም እንድታገኙልን እንፈልጋለን። ያውን የመጀመሪያ ጥያቄ የሚሆነው ለምሳሌ ያው ባለፈው ትንሽም ባለችን ልምድ ኢትዮጵያ ያሉት ደላሎች ወይም ኢትዮጵያ ላይ የሚልኩት ኤጀንሲዎች ሳውዲ ላይ ካሉት ጋር ግንኙነት አላቸው። ለእኔ ትንሽ ያው ማለትም ግልጽ ያልሆነልኝ ይሄኛው ሰውዬ ጉበት እንዳለባት ከኤርፖርት ካመለጠች በምን አወቀ? ኤርፖርት አምልጣለች ነው አይደለ? ከዛ ሌሎች ሰዎች ናቸው ያስቀጠሯት። እሱ እንዴት ይሄ መረጃ ሊደርሰው ቻለ? ኦልሬዲ ይሄ እሱም ግንኙነት አለው ያውቃል ማለት ነው ወይ? ይሄ እኔ ጥያቄ ነው። ስለዚህ ወይ ሳሪቾ እኔን ነው እንደዛ የሚለው አይደለም። አንተ ምን አለ መሰለህ፣ ብር ከፍዬ ነው ያሳለፍኳት አለ። አሁን ደውለንልን ነበረ። እኔ ያሳለፍኳት አንድ ሰው በኢምፕሎይመንት ቪዛ ሲመጣ እዚህ ጋር ጉበት ካለበት መግባት አይችልም። እሱ እያለ ያለው ብር ከፍዬ አሳልፊያታለሁ። ነገር ግን ካሳለፍኳት በኋላ የሄደችው እኔ የሰጠኋት ማዳም ጋር ሳይሆን ራሷ ጓደኞቿ ጋር ነው የሄደችው አለ። አንድ ሁለተኛ ደግሞ እዛ ከሄደች በኋላ እዚህ ከመጣች በኋላ ደግሞ ጓደኞቿ ጋር ከመጣች በኋላ ይቺ ልጅ ደግሞ ታብዳለች። ስታብድ ነው እነዚህ ልጆች ወደ ፖሊስ ጣቢያ የወሰዷት። ቆይ ኢትዮጵያ ያለው ደላላ በሽተኛ እንደሆነች ህመም ላይ እንዳለች እያወቀ ነው? አዎ አሁን እሱ ለኛ የሚለን አሁን ነው የገባኝ፣ አሁን ነው ያወቅኩት አለ። እሱ ግን ምን አለ መሰለ ያመጣ በኢምፕሎይመንት ቪዛ ነው። በገንዘብ ኃይል አሻገርኳል እንጂ አለ በገንዘብ ኃይል አሻገርኳል። በገንዘብ ኃይል በሽታ እንዳለባት ሳቅ በገንዘብ ኃይል ነው ያሳለፍኩት። ለማንኛውም የእሱ የኤጀንሲው ስምና ስልኩን ሳርዬ ስላለች ስልኬ የኤጀንሲው ስምና ስልኩ የልጅቷ ፓስፖርት፣ ምክንያቱም እዛም ያሉት የሚጠይቁት እያወቀ ከሆነ ይህንን ያደረገው
ኦልሬዲ ሰውዬ አንድ ሰው ህመም እያለበት ታክሞ የሚድን በሽታ እያለበት እያወቀ እሱ ምን ጥቅም ሊያገኝ እንደሆነ አልገባኝም፣ እንደዚህ አይነት ነገር ውስጥ የገባበት። ስለዚህ ለእነሱ እኛ አሳልፈን የምንሰጠው ምንድን ነው ያለበትን የኤጀንሲውን ስም ኤጀንሲ ዋና ኤጀንሲው ስለሆነ ከዛ በኋላ ልጅቷ ያለችበትን ሁኔታና የእሷ ፓስፖርት ካለ እሱን ላኪልኝ። እኔ ቀጥታ እዚህ ሞኘ ቢሆን ለምክትል ዴኤታው ማንኛውንም ነገር ላኩልኝ ስላሉ ልክላቸዋለሁ። ዋትስአፕ አንተ መደወል ትችላለህ ወይም ትፈልጋለህ? መጀመሪያ ከራሱ ለማረጋገጥ ብትደውሉለትና ብንሰማው ብንጠይቀው ደስ ይለኛል። መግባት በድጋሚ እንደውል። እሺ መሲ ደዊ። ምክንያቱም የምንጠይቀው ነገር አለ። ይሄ ሰው እያወቀ በሽተኛ እንደሆነች እያወቀ የታመመ ሰው ታክሞ የሚድን በሽታ ነው። ኢትዮጵያ ላይ በቀላሉ የሚድን በሽታ ነው። ጊዜ ሰጥቶ ማድረግ ይችላል። እሱ ይህን ያክል የሚያራውጥ ነገር ምን አጋጥሞት ነው ልጅቷንስ ወደማይሆን ቦታ የሚልከው? በገንዘብ ሳይል የሚልክበት ሳኒ ስልኩን ሴፍ ስታረጊ የኤጀንሲ ቁጥር አለው ኦንሊ ማለት ሁሉም ቦታ ቼክ አረኩ። ላይክ ስናፕቻት፣ ኢሞ፣ ቴሌግራም ብቻ ነው ፎቶ ያገኘሁት። እሱም የራሱ ፎቶ እንጂ ሌላ ቦታ ላይ ምን እሱን ስክሪንሻት አድርጌዋለሁ። የኤጀንሲ ምንም የለውም፣ ምንም ነገር የለም። ሁሉም ቦታ ቼክ አረኩ፣ የለም። የኤጀንሲ ምንም የለውም። አየህ ደግሜ ልደውልለት ፍቄ አንተ ታወራዋለክ። አዎ ደውይለትና በምን አይነት መንገድም እንደመጣች ለመሰለሽ። አሁን ለምሳሌ ሰራተኛና ክህሎት እነዚህ ቀጥታ እነሱ የሚወስዱት እርምጃ የኤጀንሲዎች በአብዛኛው ኤጀንሲዎች ገንዘብ ያስይዛሉ። ውጭም ያሉት አገር ውስጥም ያሉት አገር ውስጥ ያሉትን አውቶማቲካሊ ነው የሚዘጉት። ሁለቴ እንኳን አያስቡም ተናግረዋል። ውጭ ሀገር ያሉት ደግሞ ገንዘባቸው ስለሚያዝ ገንዘብ አስይዘው ስለሆነ የሚጀምሩት ያ ነገር ሲሆን ወደ ቅጣትም እንደሚገባባቸው ስለሚያውቁ ይጠነቀቃሉ። አሁን የዚህ አይነቱ ግን እንግዲህ ጠይቂውና የራሴ ግምት አለ። አሁን ከምናገር ይልቅ እስኪ እሱ ጠይቀው አንተ። እሺ ፍቄ ወንድሜ፣ ችግር የለው። ኪሳሪ ለማን ነው የምደውለው? እሺ የሚጠይቅህን ጥያቄ መልስለት። እሺ አዳምጥ። እሺ ቀስ ብለክ። ሰላም ዋልክ? አቤት ሰላም ነው። እንዴት ነህ? ሰላም ነህ? ደህና ነኝ። ኤጀንሲ ነህ አይደለ? አይደለሁም። ኦኬ። በምን አይነት መንገድ ነው ሰው የምትልከው ታዲያ? እኔ በምንም አልክም። እኔ ወንድሟ ነኝ ነው የምልህ። የልጅቷ ወንድ አሁን አንድ ጊዜ አንድ ጊዜ የምጠይቅህን በአግባቡ ከመለስክ ልጅቷንም ለመርዳት ለማንገዝ የምችልበት መንገድ ስላለ ነው። ወንድሟ ከሆንክ አንተ ዝም ብለህ መላክ አትችልም። ያለ ኤጀንሲ እንዴት ላካት ታዲያ? ከምን ኤጀንሲ ጋር ነው ያገናኛት? ምክንያቱም ሰው እንደሚሄደው ደላላ ምናምን እሷም እኔም ተደዋወልን። ክፍለ ሀገር መጣን፣ ሸኘናት። ዱባይ ገባች ተባለ። ከዱባይ ደግሞ እንደጠፋች መረጃው ደርሶኛል። ለእኔ እህቴና ብያለሁ። በምን አይነት መንገድ እንደተላከ የማውቀው ነገር የለኝም። ከዛ ከኤርፖርት ጠፋች አሉኝ። እንደዚህ ሆነ ጓደኛ እዛ ተገኘ። ለዚህ ልዮ በአማና ተሰጠች። ልጅቱ እንዳትጎዳብኝ አግደው ይኸውልህ፣ አንድ ጊዜ አሁን ልጅቷ እንዳትጎዳ ነው እኛም እዚህ ጋር የተቀመጥነውና የምጠይቅህ እዚህ ጋር አሁን ስለደረሰባት ችግር አንተም እኛም እኩል ነው የምንሰማው። እኔ የምጠይቅህ እዛ ስለነበረችበት የወጣችበት ኤጀንሲ ስሙ ምንድን ነው? ልጅቷን ለማገዝ የሚቻለው በሱ መንገድ ስለሆነ ነው የምጠይቅህ ያለሁት። ኤጀንሲው ምንድን ነው? መንገድ አይሆንም። ለምን ጠፍታ እዚህ ራሱ ማነው ማን ነበር ያገናኘኝ እየተባባለ እዚህ ጠብታ ጥሯል። ለምንድነው ጠብ የተፈጠረው? በሄደችበት ቢሮ እዛ ዱባይ ተቀባይዋ እየፈለገቻት ጠፋች። ዘመዷ ጋር ተደዋውላ ከዱባይ ቦሌ ጠፋች። አልገባችም። መመሪያሟ ጋር ጠፍታ ከዛ ቤተሰብ እዚህ የላካትን ሰውዬ የታረካት የት ላደረካት ምናምን እያል ስንይዘው እኔ ምን አውቃለሁኝ ሪፖርት ምናምን እየተፈለገች ነበረ። ጠፋች። ይዘነው አግደው። አሁን ይኸውልህ ቆንጆ ፖይንት አመጣ። የላካት ሰውዬ ማን ነው? ምን የሚባል ኤጀንሲ ነው የላካት ሰውዬ?
ኤጀንሲውን ነገ ተነገ ወዲያ ማወቅ እችላለሁኝ እንጂ አላውቅም። ልጁን ግን አውቀዋለሁኝ እኮ። ልጁን ካወቅከው ኤጀንሲው ካለ አሁን እኮ እኛ ልጁንም አንተንም አይደለም። አሁን እኛ የምንፈልገው ኤጀንሲው ከታወቀ ልጅቷ 3 ወር ስላልሞላት እዛ ጋር በአጋጣሚም ብትወጣ ብትጠፋ ምንም ብትል ኤጀንሲው ኃላፊነት ስላለበት እች ልጅ በአግባቡ እገዛ አግኝታ እንድትወጣ ነውና ኤጀንሲውን አንተ ዘመድ ከሆንክ ልጅቷን በዚህ ሁኔታ ላይ ችግር ውስጥ መሆኗን ካወቅ የኤጀንሲውን የላካት ሰው አለ አልከኝ። አሁን አየህ ካንተ ውጭ ደግሞ ሌሎች ሰው ያለ ኤጀንሲ ልትወጣ አትችልምና ኤጀንሲው ስሙ ምን እንደሆነ ብትነግረን እሱ ላይ በፍጥነት ልጅቷን ልናግዛት እንችላለን። ኤጀንሲው ቁጥሩን ተመሰላችሁ ልጁን ስለማውቀው አዚዘን ቢሆን ማወቅ እንችላለን። ግን ነው የምልህ ልጅቱ በቢሮም ሂዳ አሁን እኔ እንደ ህሊና ልጅቱ ናት እህቴ። ደላላውን እኔ ባካለው እንጂ የማውቀው ምንም አይደለም። ግን እንደ ህሊና ደግሞ ስናስብ ልጁ በምንም ሆነ በምንም ላካት አይደለም መግባት ያለባት ዘመሪያሟ ጋር ነው አይደለ? ከኤርፖርት ለምን ጠፋች? አሁን እኛ እኮ ወደ ተላካት ብለን ይዘነው ስናስጨንቀው በ3 ቀኗ ደውላ አይጠፍቼ ነው አለሁኝ ደህና ነኝ ስራ ገብቻለሁ ያለች። አግደው አሁንም ቢሆን ይኸውልህ አሁን አንድ ነገር ልንገርህ። ልክ ልትሆን ትችላለህ። ልጁም ያደረገው እሱ ጥፋት ላይ ኖሮ ይችላል። አሁን ግን ልጅቷን አንድና አንድ ማገዝ የሚቻለው በኤጀንሲው ነው። እስኪ ኤጀንሲውን ስም በትክክለኛው ንገረን። የኤጀንሲው ስም ከታወቀ በኋላ ልጅቷ ትታገዛለች። አሁን ስለጠፋችበት ኤጀንሲው እኮ የሚታወቀው እኮ ልንከሰው ወይም የሆነ ጥያቄ ልንጠይቀው አይደለም። ስሙን ካወቅ ነው በዛ ኤጀንሲ ከሆነ ሄደችው ልንረዳት የምንችለው በዛ መንገድ ስለሆነ ነው። አሁን አንተ ዘመር ነህ አላካትም። አንተ ለሌላ ሰው ነው አሳልፈ የሰጣት። ያ የላካት ሰው ደግሞ በኤጀንሲ ነው የላካት። ስለዚህ ያ ኤጀንሲ ካልታወቀ እች ልጅ ከነህመሟ ከነችግሯ ከነበሽታዋ ባለችበት ሁኔታ በሰው ሀገር ትቅር ነገሬ ሳለመቀበል ነው የምትፈልጉት? እንዴት ነው አንተስ ብትሆን ይሄ ትክክለኛ ነው? ትክክለኛ አይደለም። መጀመሪያ እህቴም ብትሆንም ከኤርፖርት መጥፋቷ ነው ዋናው ነገር። አሁን እኛም ያልተመቸን እኛም እሱ ጥፋት ነው አለ እሱ ጥፋት ነው። አሁንም ቢሆን ፖሊሶቹም ይሁን ሌላው ቦታ በፍጥነት ወጥታ ሕክምና አግኝታ ወደ ሀገሯም መታከም የምትችልበት ሁኔታ የሚፈጠረው ኤጀንሲው በነገራችን ላይ አንተ አሁን ብትደብቀውም እዛ ጋር የመጣችበት ሁኔታ ስለሚታወቅ ዱባይ ላይ ይታወቃል። ያ ደግሞ በዛ ሁኔታ ሲሆን ደግሞ ከባድ ነው የሚሆነው። ምክንያቱም ያ ሲሆን የመንግስት እጅም ይገባበታል። ኤጀንሲው በአንድም በሌላም መውጣቱ አይቀርም። አሁን አንተን እየጠየቅን ያለ ነው እንደ ዘመድ እንደ ቤተሰብ አንተ አሁን ብትነግረን ነገሩ ይቀላል። ቶሎ ተብሎ እዛም ያሉ ሰዎች ፖሊስም ጋር ሄደው ነገሩ በፍጥነት እንዲሆን ኤምባሲም ሲሄድ ነገሮች እንዲቀሉ ነው። አለበለዚያ መውጣቱ አይቀርም። በግልጹ ነው የምነግርህ። በየትኛው ኤጀንሲ እንደመጣች ፓስፖርቷ ሲታይ ይታወቃል። እዛ ላይ ፍቄ ወይ ከተፈጠረው ነገር አንጻር ልጅቷ በኤጀንሲ አይደለም የመጣችው። በግንቦን ይዘን ቢሮውን ሙኒትዬ እስኪ አንቺ የተለየ የገባሽ ነገር አለ? ያው ምክንያቱም የገባኝ ነገር ሜዲካል ሪፖርቷ ፎርጅድ ስለሆነ ነው ይሄ ነገር የተፈጠረው። ስለዚህ በኤጀንሲ አልመጣችም። የተጠቀሙትም የኤጀንሲ ስም ካለ በውሸት ነው እንጂ በትክክለኛ መንገድ አይደለም። ያላግባብ ኤጀንሲውን ያስቀጡታል እንጂ ልጅቷ የፈለገ ነገር ቢመጣ ከኤጀንሲ ጋር የተያያዘ ነገር ካለ ትክክለኛ ሜዲካል ነው የሚኖራት። ምክንያቱም ከኤሚሬትስ ኤምባሲ ኢትዮጵያ ውስጥ ያለው ኤሚሬትስ ኤምባሲ ራሱ አፕሩቭ ስለሚያደርገው ማለት ነው። ስለዚህ አሁን የተጠቀሙት ወይም የሚጠሩት ስም ካለ ራሱ ያላግባብ ነው እንጂ የሚቀጣው ወይም እዚህ ጥያቄ ውስጥ የሚገባው ኤጀንሲ የለበትም። ሜዲካሏ በሚደረግበት በተመረጡ ክሊኒኮች ነው። ትክክለኛ ሜዲካል ነው የምትወስደው። ስለዚህ ይሄንን አያሳልፉትም። የጉበት ኬዝ የምናምን ኬዝ አያሳልፉም ሲጀመር። ሙኒት ባለችው ላይ ለመጨመር ያክል ትክክል ነው። ለምንድን ነው ቅድምም የገባኝ ነገር እንትን ያለግር ነው። ልጁ እኮ ተናገረ ጉበት እንዳለባት እናውቃለን አለ። ስለዚህ ጉበት እንዳለባት እየታወቀ እንትን ኤጀንሲ ሄዶ ኤጀንሲ አጽድቆ ወደዚያ አይልክም። የታወቀ ነው። ምንድነው በቪዚት ቪዛ ነው የመጣችው ልጅቷ። በቪዚት ቪዛ ነው ያስገቧት። እንደገና ይሄኛው ሰው የሚኖርበታል ይሄኛውም ሰው ብቻ ማንኛቸውም ይሆኑ በቪዚት አሳልፈው ነው ወደዚህ ሀገር እንድትገባ ያደርጓት። ሁለት ወንጀል
ልጅቷንም ካለ አይዲ እንደዚህ ካለ እንትኗ እንድትሆን አደረጓት። ሁለተኛ ደግሞ ራሱ በሀገሪቱ ሕግ ደረጃ ላይ እነዚህ ልጆች ቢገኙ እዚህ ሀገር ላይ በተለይ ደላላው ቢኖር በጣም ከባድ ነው። ምክንያቱም የሚገቡት ሎካሎች ቤት ነው። በጣም ትልቅ በሽታ ነው የሚተላለፈው። ሀገሪቷ ያልደነገገችው ነገር ነው። ስለዚህ ጀስት እንደዚህ አይነት ነገር እየሰሩ የሚያመጡ ልጆች በጣም ብዙ ነው ያሉት በዚህ ሰዓት ላይ ማለት ነው። ግማሹ እዚህ ከሊወል እያደረጉ እንዲጠፉ ነው እያደረጓቸው ያለው። ሶ ምንድነው እዚህ ሀገር ላይ የሆነ ነገር ስትከለከል አንተ ዜጎች ናቸው፣ ለዜጎቹ በጣም ቴኬር ነው የሚያደርገው ይሄ መንግስት። እንደዚህ አይነት ነገር ወደዚህ መላክ በራሱ ኢትዮጵያና ዱባይ ደግሞ የፈረሙት ስምምነት አለ ወንጀለኛን በተመለከተ። ስለዚህ እንደዚህ አይነት በሽተኛ ወደዚህ ሀገር በመላካቸው በራሱ ያስቀጣቸዋል፣ ሁለቱንም እዚህም ያለውንም ኢትዮጵያም ያለውን። ስለዚህ አሁን አክስቴ ሙኒት እንዳለችው በቪዚት በምናምን በግለሰብ ነው እንጂ የመጣው በእንትን ምንድነው በተደቢሩ ምናምን በቢሮ አይመጣም። በእርግጠኝነት መዘጋት አይፈልጉም እነሱ። እንግዲህ ሳርዬ ያው ሞር ሙኒትዬ በምትለው አሁንም የምኬም የሚለው እነዚህ ልጆች በኤጀንሲ ካላኩ የሰራተኛና ክህሎት ምንም የሚያደርገው የለም። የሚዘጋ ነገር ሊኖር አይችልም፣ ወይም ደግሞ የሚደረግ ነገር አይኖርም። ልጁ ግን እውነት ለመናገር እያወራበት ያለበት ሁኔታ ጥቅም ያገኘ ስሜት ነው የሚሰማኝ። ለምን ያኛውንም ልጅ አሳልፎ መስጠት አልፈለገም። ማለትም ያውቃል እነማን እንደላኩት ፌክ ማስረተው መላካቸው በደንብ ያውቃሉ። መቼም አንድ የተቸገረ ሰው ላይ ሁሌ መቀለር ስለሆነ ልጅቷን እግዚአብሔር ይርዳት እና ምን ማድረግ እንዳለብን እኛ ራሳችን ልናግዛት የምንችለው ነገር ካለ እንጂ ይሄ በጣም ነውርን ነው። አንድ በሽታ ላይ ያለን ሰው አክሞ ማሳከምና ማዳን ሲገባቸው ከነጭራሹ ወደ ስደት ልከው በዚህ ሁኔታ ስቃይ ውስጥ እንዲወድቁ ማድረግ አሳፋሪም ነው፣ ያማል። እውነት ባሉበት አካባቢ የእሷ ቤተሰቦች ካሉ ይሄ ልጅ ቤተሰብ ነኝ ብሏል። መቼም እሱ ራሱን ነፃ ለማውጣት እሷ ዱባይ ላይ መጥፋቷን ነው የሚያወራው። በፍጹም ያ ዱባይ ላይ መጥፋቷ ልጅቷ እንደ ወንጀል አይደለም። ፍቄ ፖይንት አይሆንም እሱ። ይሄ ሁለተኛ ልጅቷ መታደግ ነው የሚቀለው ወይስ ከዛ ለምን ጠፋች ማለት እኮ ይሄ በጣም ትልቅ ፖይንት ነው። በፍጹም አይገናኝም። ልጅቷ እዛ ጋር ጠፍታለች፣ መጥፋቱ አይደለም ወሳኙ። በሸክም አይገባችው በሽታ እነሱ እያወቁ በገንዘብ አሳልፈው ለራሳቸው ጥቅምና ለራሳቸው ፍላጎት ማድረጋቸው አካባቢያቸው ከታወቀ በአካባቢያቸው ባለ ሕግ ማስጠየቅ ነው። እርግጠኛ ነኝ አዲስ አበባ ያለ አይመስለኝም ልጁ ክፍለ ሀገር ነው የላኳት ነው የሚለው። እዛ አካባቢ ላይ ባለበት በሕግ ማስጠየቅ። ይሄ በጣም ቤተሰቦቿ የሚሰሙ ከሆነ ይሄንን ጉዳይ እንዲህ አይነት ጠላት ተሸክመው መቀመጥ ያለባቸው። እኔ እንጃ አሁን በዚህ በሰራተኛና ክህሎት ኤጀንሲ ቢሆን በማዘጋት ይጠየቅ ነበር። ይሄ ግን ኤጀንሲ አይደለም። አንድ ነገር ልንገራችሁማ። አሁን ፓስፖርቱ ካለ ማየት እንችላለን። ፓስፖርቱ ማጋ ነው ያለው ኮፒው። የገጠር ሰው እናትና አባትም ቢሆኑ ይሄ ነገር ይከሰታል፣ ይሄ ነገር ይመጣል ብለው የሚያስብ የለም። ገባችሁ? ይሄ ነገር ይመጣልብናል ብለው ሳያስቡ ልጅቷ ራሱ ይሄ ነገር ይመጣልብናል። አንተ ግን ታውቅ ነበር። ቆይ አንተ ምንም ነገር ባትናገር ደስ ይለኛል። ምክንያቱም አንድ ሊቨር ያለበት ሰው ስታስገባ ስታመጣ እዚህ ሀገር ሜዲካል እንደማትወስድ ይመራት ላይ እርግጠኛ ነኝ። ልጅቷም ከኤርፖርት ሆነ ከቤትም ስትጠፋ እሷም ይሄ ችግር እንዳለባት ታውቃለች። ሜዲካል ጋር ሳትደርስም እንድትጠፋ ያደረጋችኋት በዚህ ፐርፐዝ ነው። ይኸውልሽ እኔ ቤተሰብ ነኝ። ውስጠ ሚስጥርን ችግር እንዳለባት እንዴት አላውቅም። አንቺ አሁን አንቺ እህት ምን እንዳለባት አንቺ የዚህን ሀገር ሕግ አታውቅም። ታዲያ እንድትመጣ ስታደርጉ እዚህ በደንብ እኮ በቅንብር ነው የተደረገው። እናንተ ናችሁ ልንገርህ፣ እኛንም እዚህ መቀመቅ ውስጥ የምትከቱን፣ ከህዝብ ጋር የምታጋጩን፣ ከምንሰራበትን ቦታ የምትበጠብጡ እንዳንተ አይነት መሀል ላይ ያሉ ሰዎች ናቸው። አዳምጪኝማ። አዘጋጅታችሁ ነው ለመጥፋት ያመጣችኋት። እኔም ኢትዮጵያ ሁኜ እንደዚህ ነው ቢሉኝ አላምንም። ታውቂያለሽ የኢትዮጵያ አሁን እዛ ያሉ ልጆች እንደዚህ ነው ብታያቸው አያምኑም። እቺ ልጅ ሳትታከሚ በሽታሽን ሳትድኛ አትንጭ ብለናል አልኩሽ። መጀመሪያውኑ ብርገዙኝ እመጣለሁ እሪ ስትል አትንጭ ብለናል። እንደገና ደግሞ አንደዚህ በባህር ነው የምገባው ታልወሰዳችሁኝ እሪ ብር ስጡኝ እገዙኝ እመጣለሁ አለች አልኳችሁ። እንደዛ ስትሆን እናትና አባቷ እንኳን
በሽተኛ እንደሆነች እኮ ይታወቃል። ስንት ጠረው ስንት ለፍተዋል በሕክምና ማለት ነው። ግን አልዳነችም ነበር። ታዲያ ወደ አንድ ነገር ልጠይቅህ። ፓስፖርቷ አለ እዚህ መሰረት ጋር ነው ወርቅ አንዴ ለኤምኬ ፓስፖርቱን ላኩለትና እሱን አንድ ጥያቄ ልጠይቀው። አንተ የሁሉ ችግር እንዳለ እያወቅ በየትኛው ኤጀንሲ በኩል አስመጣሃት? ያስ ኤጀንሲ እንዴት አድርጎ አመጣል? እኔ አላስመጣሁም። ገንዘብ ብቻ ነው የረዳኸው? እኔ አስመጪ አይደለሁም። ገንዘብ እኔ ራሱ ገንዘብ ምን አልረዳሁም። እሷ አንድ እህታችን ረድታታለች 1000 ብር በዚህ ሀገር ማለት ነው። ከዛ ከሌላ ዘመድ ከዘመድ አዝማት ተጋዳሚ ነው። ታው ቅድም እኔ ብር ሰጥቻለሁ ብለሃል። አሁን ለፍቅሱ አንዴ ስልክ ነው ቻርጅ እኔ ምንም ችግር የለብኝም። በታሜ ገባሁት በአንድ የሚውት አርጊው በእናትሽ እሱን በሰው በታሜ ነው ገባሁት። ጋሽ ትሙት ቅድም ብር ብላለ ብር ሰጥተናል ብሎኛል። እመቤቴን ብሎኛል። በእናትህ ታክሲ እንዳያመልጥ አንድ የሚውት አርገው እኔ ነኝ የማወራው። ሳሪ ሚውት አርጊው። እሺ ሳሪ እነዚህ አሁን ለምሳሌ ወተት ነጭ ነው እያሏችሁ እኮ ነው ቁጭ ብለው 2600 ሰው ያጃጅላሉ። ያመጣት በፌክ ዶክሜንት ነው ሙኒት እንዳለችው ማለት ነው። ገባሽ? እነዚህ መጠየቅ ያለባቸው ራሶቹ አንዱ ኢትዮጵያ ያለው አንዱ ደግሞ እዚህ ገስት ላይ ተገስጦ ያለው ነው። ገባሽ? ሳሪ አይናቸውን በግንባር አድርገው በፌክ እንትን አምጥተዋት እዚህ መጥቶ በኤጀንሲውን አምጡት ብትባሉ ከየትም አታመጡትም። ኤጀንሲው እንደናንተ አይነት ግዴለሽ ቤተሰብ ነው ሰዎችን እሳት ውስጥ የሚከታቸው። በአጠቃላይ ስማችሁ ሌባ ነው። እናንተ ሌቦች ናችሁ። ዋጡት ይሄንን። አሁን እኔ በዚህ አጋጣሚ መናገር የምፈልገው ነገር ስላለ የሁሉ ሰው ባለበት በ3 ቀን የሚያመጧችሁ ሰዎች እነዚህ ሰዎች ናቸው። እሺ ምንም አይነት ፋይል ሳይኖራችሁ እኛ 3 ወር 4 ወር ሲፈጅብን የምትሉት ፋይላችሁ መንግስት ጋር እስኪደርስ ድረስ ያሉ ፕሮሰሶችና ግዴታዎች ናቸው። አሁን የተቋቋመ አዲስ አለ። እዛ ቦታ ላይ የእናንተ ፋይል ሙሉ በሙሉ ፋይል ተደርጋችሁ ለመምጣት ማአት ፕሮሰስ አለው። እንደነሱ ፎርጅድ ሜዲካል አሰርተን ፎርጅድ የሆነ ነገር አሰርተን ብናመጣችሁ በ3 ቀን ወይ በ4 ቀን እናመጣለን። እዚህ ጋር እየመጣችሁ በየጓደኞቼ ቤት እኔን የምትከሱ ስፔሻሊ እናንተ ካላችሁ እዚህ ጋር ስሙ። እንደዚህ ማምጣት በጣም ቀላል ነው። ምንም ወጪ አይኖርብንም። በግማሽ በሩብ ወጪ እናመጣችኋለን። ግን ነገ አንድ ነገር ሲደርስባችሁ ምን ትሆኑ ማን ትሆኑ ቤት ትወጡ ማን ያውጣችሁ የሚያውቅ የለም። እሺ አሁን እዚህ ጋር ትምህርቱ ሰዱ። እዛ ያንዳንዱ ተውፍቄ እቤታቸው አስቀምጠው ለማዳም ሽጠዋት እዛ ላይ ገብቷል። ልጅቷ ያበደችበት የራሷ የሆነ ኬዝ አላት። እንደዚህ ሁሉ ነገር ተፈጥሯል። ስለዚህ ሰንሰለት ስላለው ይሄንን ነገር እናንተ ለፖሊስ ኤክስፕሌን እንድታረጉልን ነው። ቢኮዝ ሙኒት ህጋዊ ነሽ፣ ታሜም ያገሩ ሰው ነው ያውቃል። ሳሪ ቆይ ወደ ታሜ ጋር ልጠጋና ታሜ ይስማሽ። እሺ ማሪ ቆይ አዎ በቃ ሙኒት ይሄንን እንድታግዙ ነው። ምክንያቱም ለምንድነው በቃ ስለዚህ ወርቅነሽ አሁን እየገባው ነው። ጥሩ ስለዚህ አሁን ምንድነው መሰላችሁ ጋይስ ወደ ሶሉሽኑ ስንሄድ እዚህ ጋር ይቺ ልጅ ከመጣሽ በኋላ ኢጃዛ ቤት ተቀመጠች። ኢጃዛ ቤት ከተቀመጠች በኋላ እነሱ አመጧት፣ ሆቴል አደረች። ሆቴል ሳይመቻት ሲቀር ደግሞ ፍቄ ስጮ ስታስጨርቅ የሆነ ቤት አደረች። ከዛ በኋላ አምጥተው ለወርቅነሽ ሰጥተዋት፣ ወርቅነሽ በጣም ስጮባት ለፖሊስ ሰጠቻት። ስለዚህ ይቺ ልጅ በሙሉ ኬዝ አለው ገባ። ከዛ ድረስ ተበድራ ተቀድማ እንዲህ አይነት ችግር እያለባት ከመጣሽ በኋላ ልጅቷ አበደች። ተረድተኛ ሆቴል ለምን አደረች ብለን ስንጠይቅ እሱ ራሱ ሆቴል ብታድር ምናምን አለ። አንድ ሴት ልጅ ችግር ካለባት ፍቄ ካበደች ከዛም ስጮህ ነበር ብሏል። እየጮች ካስቸገረች ሆቴል ለምን አሳደሯት? ልንገርህ ሆቴል አሳድሯት፣ ከሆቴል ሲያስወጧት ደግሞ የሆነ ህንድ ቤት አሳደሯት። ከህንድ ቤት ደግሞ በስተመጨረሻ ዝች ወርቅነሽ ጋር መጧት። ትናንትና ፍቄ ያሳያለሁ ቪዲዮ ያለው ማን ነው? ክፈቱት። እንዴት እንደምትሆን አትጠይቀኝ። ይቺ ልጅ በስተመጨረሻ ወርቅነሽ የምትባለው ልጅ ጋር ሂደሽ ደውይ ብለን ለፖሊስ ደውላ ካስያዘቻት በኋላ እነሱ እየመጡም እንደሚሉ ታውቃለህ። እኛ አሳፍረን ልንልካት ነበረ፣ ለምንድን ነው ፖሊስ ጋር የሰጠሻት እያሉ እነሱ ይጨቀጭቋታል። ስለዚህ ሙኒት አሁንም ተባበሩን፣ እርዱን። ፖሊስ ጋር ደርሷል ነገሩ። ታሪዬ የፈሲታ ተቆጥታ ነው የሆኑት። በነገራችን ላይ ማን እንደሆነ ባላቅም እዚህ ጋር የተቀመጠው ልጅ ዱባይ ላይ የሚኖር ልጅ ነው። ቦታው ላይ እንዳወራ ዱባይ ላይ የሚኖር ከሆነ ህጋዊ የሆነ
ፕሮሰስ አድርጎ ሰው ማምጣት የማይችል ከሆነ ልጅቷን ለማገዝ ወይም ደግሞ በተለየ መንገድ ከሆነ ሊያመጣት የፈለገው ዘመድ ከሆነ ተቆርቋሪ እሱ ነው መሆን የነበረበት። ከተቻለ ራሱን ማስጠጋትም ማስጠበቅም የነበረበት። አውጥቶ አሳልፎ እየሰጡ ያኛውም ልጅ እንዳየሁትኝ በትክክለኛው እንደተናገረው ከሆነ እሱ ጥቅሙን ነው እንጂ ያሰበው ስለ ልጅቷ አይደለም አሁንም የሚጨነቀው። እዛ ጋር ያለው ኤጀንሲ ወይም እሱ ጋር ያለው ግንኙነት ያለው በዚህ በፌክም ዶክመንት የሚያስወጣው ሰውዬ ጋር መጣላት ነው የማይፈልገው። ያኛው ሰውዬ ልክ ጥሩ እንደሆነ እሷ ኤርፖርት ላይ ስለጠፋች ነው። ኤርፖርት ላይ የጠፋችበት ምክንያት 100% ስምምነታቸው ነው። ለምን ካገባች ሴትዮዋ ጋር ከሄደች የሕክምና ወረቀቱ ቼክ ሊደረግ ይችላል ወይም ያኛው ትክክለኛ የመጣችበት ስላልሆነ ነውና አሁንም ቢሆን በምንም መንገድ ቢሆን እነዚህ ልጆች ነገ ከነገ ወዲያ ሌላውንም አምጥተው ማሰቃየታቸው ስለማይቀር ፖሊስ ጋር ሲኬድ ሙሉ ለሙሉ የልጆቹ መረጃ በምን አይነት መንገድ እንደመጣች እንዴት እንዳመጣት ልጅቱን አሁን እኛ የምንፈልገው ልጅቱ እንድትረዳልን ነው። ለሀገሯ እናብቃት ነው። እኛ አሁን እናንተም በምትችሉ እንድታግዙን ነው። አንድ ነገር አሁን እያልከን ያለው ምን ታውቃለህ? ችግሩን ታውቃላችሁ። ችግሩን እንደልባችሁ ሆናችኋል። ችግሩ ግን የኢትዮጵያ ሲመጣ የኢትዮጵያ ሕዝብ እንዲሆን ነው የምትፈልጉት። በዘመድ አዝማድ እውነት የሆነውን ችግር እያወቃችሁ ሰው ስቃይ ላይ ያለ ልካችሁ የታመመች ልጅ ጉበት በሽታ ታክሞ እንደሚድን እያወቃችሁ አዲስ አበባ ልካችሁ ማሳከም ዱባይ ድረስ ምን ትሁን ብላችሁ ላካችኋት መስራትና ታክማ መዳን የምትችል ልጅ እኔ ያንንማ ብለናል። ትታከም ብለናል። እሷ ልጅ እቺ አሁን ገስት ላይ ያለችው ልጅ ትታከም እርዳታ ልጅቱ እርዱኝና ልምጣ ስትል እቺ ልጅ ታክማ ትንጣ እያለች ሁሉ ነው። ትታከምና ትንጣ እያልናት ልጅቱ ያችኛዋ ታማሚዋ ግን ቸኩላለች። ወደ አረብ ሀገር ለመግባት በጣም ቸኩላለች። በባህር ሁሉ ሄድ ያለሁኝ አለበለዛ እያለች ሁሉ እያስፈራራችን ማለት ነው። ማኛ አዳምጠኛ። አሁን ምንም አያከራክረንም፣ ምንም አያጨቃጭንም። አንተም ተኛ፣ መሲም እግዚአብሔር ይስጥሽ። እናመሰግናለን። እግዚአብሔር ይስጣችሁ። ተባረኩ። ታሚያ እንትን ልከንለታል። ወርቅዬ አንቺን ነው የምንፈልገው። ፖሊስ ነገ ከደወለልሽ ወይም ደግሞ ነገ ታሜ ይደውልልሻል። ቁጥርሽን እሰጠዋለሁ። ታሜ ያወራሻል። ለታሜ ያለውን ነገር ትሰጫዋለሽ። ነገ ደግሞ እንትና የዜጎች ጉዳይ አብደላ ወይም ደግሞ ታሚ እንዲደውልልሽ እናደርጋለን። ያለውን ኬዝ አንድ ባንድ እኛ እንነግረዋለን። እሺ ወርቅ፣ እሺ እናንተ ንገሯቸው። እኔ እስከማውቀው ድረስ ፖሊሶቹም የጠየቁኝን ነው የምላችሁ። አዎ ታሜ ስላለ ታሜና ሙኒት ያግዙሻል። ችግር የለም አታስቢ። ሁለቱ አንቺ ብቻ አለ ያልሽውን ስልክ ቁጥር ማምጣት ብቻ ነው። ለምንድነው ለፖሊስ የሰጠሽው ያሉሽንም ይኸውልሽ መሲ ህገወጥ ነኝ ስላለች ይሄ ልጅ ራሱ ሲያወራኝ መስጠት እችል ነበረ። አልሰጠሁባቸውም ቁጥራቸውን። ለምን ህገወጥ ነኝ ስላሉ ያንኛው ህጋዊ ስለሆነ የዛን ብቻ ቁጥር ሰጠሁኝ። ከዛ እኔ ደግሞ እኔ ልጅቱ ጋር ሄድኩኝ የእነሱን ቁጥር ላለመስጠት ብዬ ማለት ነው። ፖሊሶቹ ራሱ እናመሰግናለን ስለተባበርሽን ብለው ነው የሸኙኝ። እነሱ ደግሞ ለምን ሰጠሽ ለምን ነሳሪ ጋር ወጣሽ? ኦልሬዲ ቤተሰብ አውቋል። እኔ ከማውጣቴ በፊት ቤተሰብ ጋር እነሱ ተናግረዋል። በእኔ ምክንያት ነው ቤተሰብ ያወቀው ምናምን እንዳይሉ ማለት ነው። ነግራኛለች መሲ ሳወለላ ቪዲዮ ምናምን እየላካችሁ ሊውላ። ስለዚህ በቃ አለቀ።